ሪፎርሜሽን አባቶች ናቸው ስለሰሩት መልካም ስራ ሪኮግናይዝ አደርጋለሁ። ቴንኪው። እዚህ መተህ ግን አይ እንግዲህ ካልቪን እንዲህ ብሎ ካልቪን ተረካች ካልቪን እንዲህ ያለና እና እንትን ብሎ ኤርሚያስ ካልቪንን ወገባ ገዳው ነው የምቆርጠው። እስኪ ከእግዚአብሔር ቃል ውጭ የተናገረው ካልቪንን እስኪ ከእግዚአብሔር ቃል ውጭ የተናገረውን አምጣ። ወገባ ገዳውን ቆርጬ ሸባ አረግልሃለሁ ማለት ነው። ትምህርቱ እዚህ ሚዲያ ላይ ተሰምቻለሁ አይደል? ሉተራዊ ይሁን ፔንቴኮስታሉን አይሁዳዊ ይሁን ኦርቶዶክሱን ካቶሊኩን ከሰይጣንም ጋር አብረ ተደራጅ ከኦንሊ ጂሰስም ጋር በምንም አይነት ተደራጁ። የአባቶች አምላክ ምስክር ነው። መንገዳችሁ ዳጥና ጨለማ ይሆናል እንጂ ይሄንን እረኛ ጌታን በሚያገለግልበት ቅንነት እናንተ ካስቆማችሁት ኢየሱስ በማደሪያው የለማ ማለት የሚታወቅ ሰው ቤት የሚከፍት ሰው ቀርቶ መጠየቅ እየተቻለ ጠይቀን ደግሞ ሳንረዳ እኔ ማለት ነው ያን ሰው አቋሜ ነው ልክ ነው አሁን ገሌሄን የሚያስተምረው እሺ በቃ አቋሜ ነው ይሄ ነው ምናምን ካለ ኢትስ ኦኬ። አይ ነው በደንብ ለምጣራው ስሜን ጠርቶ ነው የተናገረው። እህትዬ ቂም ይዤ አይደለም ክፋታቸውን እንድታውቁ ማለት ነው። በዚህ ነው ያልክ ተደራይተው በዚህ ነው ያልክ ተደራይተው የቴዎሎጂ መምህር የቴዎሎጂ አስተማሪ ነው። ነብይ ዘነበ ጋር ነው ያለው ሀሎት ቤተክርስቲያን ደጋግሜያቸዋለሁ። ያኔም ከና ማንሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃ መርዶ ላርዳል አንተም ይሁን ለሌሎቹ ከማንሻሎም ጋር ነው ታርቅ ያለው እና ለካየ አወጣው ማለት ነው። ሳሙኤል በላይነህ ነው አወጣው። እኔ ጋር ድብብቆሽ የሚባል የለም። ቤቱ ተናገሩ እውነቱን ነው። ተናጋሪው እግዚአብሔር ምሕረት የበዛለት ይሄ እረኛ ነው ኤርሚያስ። አታምታታም፣ እኔም አላምታታም። ለካ ህዝብ እንዳይሰማኝ ነበረ ስታረጉ የነበራችሁ ስዶሉት የነበራችሁት። እኔን ህዝብ እንዳይሰማኝ አድርገህ አንተ እኮ አልተሰማህም። ዝምብህን እሺ ብለህ የቴዎሎጂ ተማሪ አስተማሪ ነህ። ዝምብህን እሺ እያልክ ነው የምትውለው። ዝምብህን እሺ እያልክ በሙሉ ተቆጣጣሪ አንድ ሰው ብቻ አስገቢልኝ ከታች አንድ ላንድ ይለይልናል። እኔና እሱ እኔና እሷ ማለት ነው። እነ ወሬ አሙቆቹ ማለት ነው። ያውም ክርስቶሎጂ ላይ ያውም ትምህርተ ስጋዌ ላይ ያውም ጌታዬ ላይ ሌላ እንኳን ብትሉ እንደው ምናልባት ሰው ሊጠረጥር ይችላል። እዛም እንኳን ቁጭ ብለው የነገሯቸውን ወንድሞች እንኳን አልሰሟቸውም። ኧረ እንዲህ አይልም ብለው ያሏቸው ማለት ነው። እንደዚህማ አይልም ኤርሚያስ እናውቀዋለን ብለው ያሉትን እነሱ ምንድነው በቃ ነገር የፈለጉት ምንድነው? ያው ባለፈው ያልኳችሁ መልእክት ማለት ነው። የሚያምኑቱ ከማያምኑት ጋር ተባብረው በመካከላቸው ቁጭ ያለው ሰው በኋላ ላይ ያኔ አዲስ ክርስቲያን ስለነበረ ስሙን አልተናገርኩም። በኋላ ግን ነግሬያቸዋለሁ። ዮኒ ማኛ ነበር መካከላቸው ቁጭ ብሎ ኤርሚያስን በከፍተኛ አመታት ሊመቱት ነው ይላል። ታውቃለህ? ነግሬያቸዋለሁ። ይሄ ሐሜት አይደለም። ይሄ ገና ከመፈጠሩ ከ7 ወር እና ከ8 ወር በፊት ማለት ነው። በኃይለኛ አመታት ሊመቱ ነው ይላል። ወገባ ገዳህን ነው የምቆርጠው ስለ መድኃኒዓለም ምስክሬ ነው። ሉተራዊ ይሁን ካልቪናዊ ይሁን ፔንቴኮስታሊያዊ ይሁን ኦርቶዶክሱን ካቶሊኩን ጁዳይዝም ሁን ሙስሊም ሁን ናልኩ የማይሰበር ጽኑ በትር አለኝ አምጣላለሁ። እዚህ ጋር ከሌለስ ከነኮተትህ ጭምር እዛ ሄደህ ታላዝናለህ ማለት ነው። የማይሰበር ጽኑ በትር ሃሌሉያ። ያው የሚንበለበለው ሰይፍ ይሄ ማለት ነው። ትጠይቃለህ፣ አንተም ትጠይቀኛለህ። አይ እንግዲህ ብለዋል አባቶችና እናቶች አክስቶችና አጎቶች እንዲህ ብለው እንዳለ አምጣ መጽሐፍ ጴጥሮስ ጳውሎስ ኢየሱስ ብለዋል አላለም? አዎ አላሉም እነዚህ አባቶች? አዎ ዚፕ ዘግቼበት ታች አወርዳለሁ ማለት ነው። አላለም ኢየሱስ? አዎ ኢየሱስ አላለም ምንም አላለም። በዚህ ጉዳይ ላይ ምንም አላለም። ጳውሎስስ ምንም አላለም። ጴጥሮስና ዮሐንስስ ምንም አላሉም። ምንም አይ እነሱ አላሉም። እና ካልቪን ሉተር ዝውንጌልን አባባ ጦና አባባ ቴዎድሮስ ቀርሜሌዎስ እንጦሮንጦስ ምናምን መቃርስ ብለህ ብትል ጠራርጌ አይቀጡ ቅጣት ቀጥቼ ለሚመጣው ትውልድ ማስተማሪያ ዩቲዩብ ላይ እንደዚህ ይሰሙታል ማለት ነው። መጽሐፉ ዝም ካለማ ዝም በል። ኢየሱሴ ዝም ካለ ዝም በል። ዚፕ
ቴንክ ዩ። እግዚአብሔር የላከው በጽድቅ ይናገራል። ቴንክ ዩ። ኢየሱስ ያላለውን አትበሉ። ጳውሎስ ያላለውን አትበሉ። የፈለገው አባቶች ለምን አይሆኑ? ጠራርጌ ከዚህ ትውልድ ህሊና ውስጥ እፍቅልሃለሁ አልኩ። አትናቴዎስ በል ማንም ማን ናቸው? ማን ነው አትናቴዎስ የሆነ እንደሆነ? ማን ነው ሉተር የሆነ እንደሆነ? ማን ነው ካልቪን የሆነ እንደሆነ? ማን ነው እኮ ነው ብዬ የምልህ እንዴ። በእነሱ ቆዳ እኮ እኛ የዳንን እኮ አድርጋችሁ በእነሱ ስጋ መቆረስ በእነሱ ደም መፍሰስ ምናምን ነገር ኖ አይችልም። እዘቀዝቀዋለሁ አልኩ። የትኛውንም ትምህርት እንደ እግዚአብሔር ቃል ትክክል ያልሆነውን እቃወመዋለሁ፣ አልቀበልም። እኔ የኢየሱስ ባሪያ እንጂ የሉተር ባሪያ አይደለሁም። ኦኬ፣ ጌታዬ ኢየሱስ እንጂ ሉተር አይደለም። ኦኬ፣ አለቀ። አንድ ተራ ጀርመናዊ ሰውዬ እኔ ሳጎበድድለት አልኖርም። እኔ የኢየሱስ ባሪያ እንጂ የካልቪን አይደለሁም። እነዚህ አባቶች አዎ ሪፎርሜሽን አባቶች ናቸው። ደጋግሜ እነግራቸዋለሁ። አለቀ። ሪፎርሜሽን አባቶች ናቸው። ስለሰሩት መልካም ስራ ሪኮግናይዝ አደርጋለሁ። ቴንኪዩ። እዚህ መተህ ግን አይ እንግዲህ ካልቪን እንዲህ ብሎ የካልቪን ተረካች ካልቪን እንዲህ ያለና እና እንትን ብሎ ኤርሚያስ ካልቪን ወገባ ገዳው ነው የምቆርጠው። እስኪ ከእግዚአብሔር ቃል ውጭ የተናገረው ካልቪን እስኪ ከእግዚአብሔር ቃል ውጭ የተናገረውን አምጣ። ወገባ ገዳውን ቆርጬ ሸባ አደርግልሃለሁ ማለት ነው። ትምህርቱ እዚህ ሚዲያ ላይ ተሰምቻለሁ አይደል? ግልጽ ነው። እንደ እግዚአብሔር ቃል የተናገረው ለካልቪን በጣም እውቅና ሰጣለሁ። እንዴ በሉ እንግዲህ አሁን ደግሞ ትጣዳለህ። እኔ እስከዛ ሻይ ልጠጣ። ኑ አንድ ሰው ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሏል ኤርሚያስ ብላችኋል። ቪዲዮውን ሁሉ ጭምር ይዛችሁ ትመጣላችሁ። እዚህ ትልቁ ላይ ያረጋችኋለሁ። እንከፍታለን። እህትየው ደቂቃ ትይዛለች። እሷ እየጠበቀች ነው። አሜሪካ ሌሊት ነው። እኔ ጋ እንኳን ገና ምሽት ነው። ገና በኢትዮጵያ እንዴት ነው 10 ሰዓት ከ40 ደቂቃ እንደማለት ነው። እህትየው ጋር ግን ቆይቷል እና እንድትተኛ ኑ። ስትመጡ ክርስቶስ ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ ኤርሚያስ አስተምሯል ብሎ የሚለው ቪዲዮአችሁን ይዛችሁ እኔ እናንተ ወይ እኔ እና አንቺ ይለይልናል ማለት ነው። ቴንኪው። ግሩም መጥቷል። ያሰንብትልን መድኃኒዓለም። እንኳን ደህና መጣ ግሩም። ኤርሚ ያለው ይሰማል። ኢኮ ካለው ችግር ካለው ንገረኝ። ከተሰማ ግን እቀጥላለሁ። ከየት ቤተ እምነት ነው? ነው እኔ ኢቫንጀሊካል አለኝ። አንድ ጥያቄ ነበረኝ ስለ ማቴዎስ ወንጌል ላይ። ዋይት ኢቫንጀሊካል ነኝ የሚባል ነገር የለም። ከየት ቤተ እምነት ነው ብዬ ስለው ከኢቫንጀሊካል ከኛ ከወንጌላውያን አማኞች ተርታ መሆን ነው። የት ቤተክርስቲያን ነው ያለው? ኢትዮጵያ ሙሉ ወንጌል ቤተክርስቲያን በዌስት አልበርታ ካናዳ። ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ታምናለህ? ያ ጥርጥር የለውም። እዚህ የሚያወራ ሰው ታውቀዋለህ? አገልግሎቱ በደንብ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ቅድመ ዓለም ያምናል ኤርሚያስ? በደንብ ያምናል። እሺ፣ የዛሬው አርዕስታችን ይሄ ነው። እንግዲህ ወንድማችን ግሩም ቸርች ስላለ አማኑኤል አልበርታ ስላለ ሌላ አርዕስት ይዤብህ እንዳልመጣ ቀጥሎ እናንተ በዚህኛው አርዕስት ሌላውን ጥያቄ በሌላ ቀን ጠቅላላ ጥያቄ ስናደርገው በዛ ላይ ጥያቄ የሚኖረው ሶሪ ኤርሚዬ አዶ ነው ቀን እንደዚህ መድቤ የጥያቄ ጊዜ ምናምን ነገር ብዬ ራሱ የቻለ ጊዜ እንደዚህ አላልኩም። ግን ጠቅላላ በሆነ በቅዱሳት መጽሐፍት ላይ በተለይ ደግሞ ሞር ደግሞ ከዚህ ከሶሻል ሚዲያው ይልቅ እኔ የምመክርህ ግሩሜ በቤተክርስቲያን ስላለ ካናዳ አልበርታ ማለት ነው አማኑኤል ቤተክርስቲያን ስላለ እዛው መሪዎችን ብትጠይቅ ከመሪዎች ጋር ብትጠያየቁ እንደዚሁም ደግሞ ወይ ደግሞ ባይብል ስተዲም ሊኖራችሁ ስለሚችል በባይብል ስተዲ በቤተ ለቤተ ህብረት እንደዛ ብትጠያየቁ ጥሩ ነው። አይ ደግሞ ብለህ ካልክ እንደው ሌላውም ትውልድ ይማርበታል ብለህ ካልክ ቼክ አድርገኝ እዚሁ ምናልባት አንዳንድ ጊዜ ጥያቄ ያላችሁ ግቡ ብለን እንላለን እና በዛ ሰዓት መጠየቅ እንችላለን። መጽሐፍ ቅዱስ አረዳደን ለማወቅ ነው የመጽሐፍ ቅዱስ ጥቅሱን ጠቅስ የለ ለመጠየቅ ነበረ። የኔን የእውቀት ልቀት ለመለካት ነው። በኔጌቲቭ ሳይሆን ኖርማሊ በየትኛው አመለካከት ላይ ነው ያለው የሚለውን ለማወቅ ነው። ወይ በፕራይቬት ጠይቃለሁ ወይ ደግሞ ሌላ ቀን ጠይቃለሁ። ስለዚህ ምንድነው? እሺ ጥሩ፣ ግን መንፈስ ግን ጥሩ አይደለም። የምትጠይቅበት መንፈስ ግን ጤነኛ መንፈስ አይደለም ማለት ነው። ጤነኛ ነው በእውነት ጤነኛ ነው። ብራዘር አይ ምንድን ነው ያልከኝ? የቅዱሳት መጽሐፍት እውቀትህን እንዴት እንደምትረዳ ለማወቅ ፈልጌ ነው ብለህ ካልክ የእውቀት ልቀትህን ላውቅ እፈልጋለሁ እያልከኝ ነው ማለት ነው።
ያ ደግሞ ከሆነ አየህ ጉዳዩ ነገሩ ውስጥ ቆይ አሁን የምጠይቀኝ ማቴዎስ ወንጌል ላይ ልጠይቀኝ የነበረው ነገር አንድ ጥያቄ የጠየቁት ግን እሱ ዘንድ ያለውን የእውቀት ልቀት ለማወቅ ፈልገው ነው እንጂ ነገርየው ሳይገባቸው ቀርቶ አይደለም የጠየቁቱ ማለት ነው። እነዚህ ሂላልና ሻህማ የሚባሉቱ መጥተው ጠየቁ ማለት ነው። ሰው በሆነው ምክንያት ሁሉ መፋታት ተፈቅዶለታልን ብለው ጠየቁ። ግን ቶራውን ይዘው ታናክን ይዘው እያነበቡ እያገላበጡ መጥተው ጌታን የጠየቁበት ምክንያት ጤናማ መንፈስ አይደለም። ስለዚህ ምንም እንኳን ጥያቄ እንኳን ቢኖርህ ቆይ ወንድማችን ዳንኤል ጥያቄ አለ። ለምን የምትልቀው አትላክ ዳንኤል? እሺ። እና እንዲህ አይነት መንፈስ ጥሩ አይደለም ብራዘር። ቢሆንስ ኤርሚ እኔ በኔጌቲቭ አይደለም የመጣሁት። ምክንያቱም አልከኝ እኮ ምንድን ነው ያልከኝ? በኔጌቲቭ መምጣትማ የሚያሳውቅ መረዳትህን ላውቅ እፈልጋለሁ አልከኝ። መረዳትህን ለማወቅ የኔም መረዳት ለማወቅ ፈልገህ እንጂ አንተ ሀሳቡ ሳይገባ ቀርቶ አይደለም ማለት ነው። መረዳትህን ለማወቅ ነው፣ የኔም መረዳት ለማወቅ ነው እንጂ የፈለግከው የጥቅሱ ትርጓሜ ጤነኛ መሆኑና ወይ ደግሞ የጥቅሱ እውነተኛ ትርጓሜ ሳይገባ ቀርቶ አይደለም ማለት ነው። ኖ አይ ብዙ ጊዜ እንደዚህ ሌላ ሮም ላይ ጠይቃለሁ እና አንተ መጽሐፍ ቅዱሱ ትንሽ አይዲያው ስላለክ እኔ በዙ ኔጌቲቭ አይደለም። እኔ የተረዳው በምን ተረዳው የሚለው በቃሉ ጠይቆኝ በቃሉ ይዛችኋለሁ ስላልክ እስቲ የትኛውን አርዳር ላይ ያለው የሚለው ለማየት ነው እንጂ ኢትስ ኦኬ። እኔ ፒውር ነኝ። እኔ ምንም ነገር አንተን ለማደናቀፍ አንተን ለማድረግ አይደለም። ሆነስት ለዛ ነው እኔም ፕራይቬት ላይ ጠይቀህ ወይስ በግል ጠይቅ ያልኩህ? ሌላ ቀን ጠይቅ ያልኩህ ቤተክርስቲያን ጠይቅ ከፈለክ ደግሞ በዛ አሁን ልጠይቀኝ ባለው ጥቅስ ላይ ዛሬ ከርዕሱ ውጭ እንዳንነጋገር ብዬ እንጂ ልጠይቀኝ ባለ ጥቅስ ላይ የምታወራ ከሆነ እናና ጠይቅ። በአዲስ ኪዳን ላይ ጠይቃለህ ብለሃል። እኔም ደግሞ ትፈቅድልኛለህ ብሉይ ኪዳን ላይ እንድጠይቅህ? ምንም ችግር የለም። ቴንክ ዩ። እሺ በሌላ ቀና። እሺ ቴንክ ዩ። ጸጋ ይብዛልህ። ኦኬ የት አላችሁ ታዲያ ወገኖች? ቪዲዮ አለን ብላችሁ ስትሉ የነበር ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ኤርሚያስ ብላችሁ ወሬ ስታሞቁ የነበራችሁ የት አላችሁ? ብቅ በሉ እስኪ እንያችሁ። የት አላችሁ? መቼም እናንተ እንድትመጡ ብለን ጉሮ ሸባዬ አንጨፍርም። ኑ እንጂ ኑ። ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ብሎ ኤርሚያስ አስተምሯል እያላችሁ እኔ በምተኛበት ሰዓት ነው እንደሚገቡት። በጣም ያው ሰዓታችን የተለያየ ሰዓት ስለሆነ ማለት ነው። የት አላችሁ? እሺ ቴንክ ዩ። ኦኬ እና ታዲያ እሺ እንኳን ደህና መጣ ያሬድ። ክፈታ ማይክን። እታች እኮ ይኸው አለን ብለሃል። ገባህ? አስገባው። ማይክን ክፈተው ያሬድ። እህትየው ጠይቀው አለን ብለዋል። እታች ሳስገባው ገብቷል። ማይክ ግን ገብቶ ለጣለ። ያሬድ በወላዲት አምላክ ጠይቂልኝ ይህን ሰውዬ። ያሬድ አለ። እሱ ኮሜንት ላይ ነው ስልኩ የሚሰራው፣ ገስት ላይ ስልኩ አይሰራም። ያሬድ ተናገር እንጂ ያሬድ። ያው መታህ የለ እንዴ ታዲያ? አለን ብለህ አልከኝ ከታች። እንዲህ ነው አየህ፣ የክርስቶስ ግርማ እንደዚህ ያስፈራሃል ማለት ነው። እታች ኮሜንት እንደምትጽፈው አይደለም። ጥርስ ከጥርስ ጋር ይገናኛል። ገስት ላይ ስትገባ በልታችሁ ረድ። ሁለተኛ እንዳይለምድህ። ሁለተኛ እንዳይለምድህ። ሁለተኛ እሺ፣ ችግር የለም ወይ ታች ጠይቅ፣ እስኪ ታች ጠይቅ። ሊሊ ገብተሻል? አረ ኤርሚ ይቅርታ፣ ክርስቲያን ነኝ እኔ። በጣም ወደ በጣም ማደንቅ ግን ተባረኪሽ እህታችን። ያው ኮሜንት ላይ ሲጽፍ የነበረው ገብቶት ጸጥ ረጭ ዝም ተናገር ጥርስ ግጥር ስጥ። እሺ በቃ እህትየው ተኝ። 1 ሰዓት ከ35 ደቂቃ ጠበቅን።
ላማ ምንድነው? ላማ አለ በሰማይ ወተቷንም አለ አይነት ነገር አይመጡም። እሺ ዳንኤል ብሎክ አድርጌያለሁ። እሺ ቴንክ ዩ ዳንኤል እንድትሰማ እኔ ብሎክ ያደረኩ ማንም አይፈታም። ለምን 3 ጊዜ ገባህ ገስት ላይ ትቀመጣለህ፣ ስጠራ አትሰማም፣ ደግመህ ትልካለህ። በቃ ስለዚህ እንደ ዳንኤል በዳንኤል የደረሰ አይደረስባችሁ እንደማለት ነው። እሺ ቴንክ ዩ ኦኬ። ውሸታቸው ነው። በቃ እንደዚህ ብዬ ልዝጋው አይደል እህትዬው? ይሄንን ርዕስ ማንም አይመጣበት። ምን ይመስል ጠበቅናቸው እንግዲህ ይሄን ያህል 1 ሰዓት ከ35 ከታቸውና ቁጭ ብላለች። አንዷ አራጋቢ ግን አትገባ። ያ አሉ እያየኋት ነበር። 1 ሰዓት ከ35 ጠበቅናቸው። ኢትዮጵያ አሁን ስንት ሰዓት ነው? ወደ 2 ሰዓት ምናምን ነገር አካባቢ ሊሆን አይደል? አዎ ለሁለት 10 ጉዳይ 10 ደቂቃ ልጠብቅና ከዛ እህትዬው አንቺም ተኚ። አይመጡም። ከዛ ለህዝቡ መናገር ያለብንን ገብቶታል ህዝቡ። ቅድም እህቴ ሰላምዬ እንዳለችው ሌሎቹም አንቺም እንዳልሽው ገብቷቸዋል። ይኸውልህ ሉተራዊ ይሁን ፔንቴኮስታል ሁን አይሁዳዊ ሁን ኦርቶዶክሱን ካቶሊኩን ከሰይጣንም ጋር አብረህ ተደራጅ፣ ከኦንሊ ጂሰስም ጋር በምንም አይነት ተደራጁ። የአባቶች አምላክ ምስክር ነው። መንገዳችሁ ዳጥና ጨለማ ይሆናል እንጂ ይህንን እረኛ ጌታን በሚያገለግልበት ቅንነት እናንተ ካስቆማችሁት ኢየሱስ በማደሪያው የለማ ብዬ አልልም። አትችሉ። የፈለጋችሁትን ልቆፍሩ ይችላላችሁ። አሁን የኤርሚያስን ስም ይዞ ላይቭ ላይ መግባት ፎሎወርህ ወይ ደግሞ ገዝቱ ሞቅሞቅ እንዲል እንደሚያደርግ ገብቶናል። እንደዛ ገብቶኛል። እንደዛ ግብአት ጥሩ ማሟሟቂያ እንደሆንኳችሁ አውቃለሁ። ለእሱ ነው ኤርሚ እንጂ ዝም ብለህ ብዙ ትኩረት አትስጠው፣ ብዙ አታክብደው ካላችሁኝ እኔ ችግር የለውም። ኦኬ አትገቡም። የኛዎቹ የወንጌል አማኞች ናቸው አይደለ? የወንጌል አማኞች ነን ባዮች ናቸው አይደል? ክርስቶስ የባህሪ ልጁ አይደለም፣ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ አይደለም ብላችሁ ያላችሁት ይህንን እኔ ጴንጤዎች ጋር ሳልማረው በፊት ኦርቶዶክስ ነው ተምሬ የመጣሁት። ኦኬ እና ምን ያህል ወሬ ናፋቂ መሆናችሁና ህዝቡን ደግሞ ምን ያህል ግራ ለማጋባት እንደምትፈልጉ የሚያሳይ ነው። ግን ህዝቡ ነው ብሎ ነቅቶባችኋል አስቀድሞ ማለት ነው። ስለዚህ በፌስቡክ እና በዩቲዩብ በነበረኝ አገልግሎት ላይ ለ12 ተከታታይ ዙር ነገረ ክርስቶስን ባስተማርኩበት ጊዜ ላይ ክርስቶሎጂን በዛ ጊዜ ተናግሬበታለሁ ማለት ነው። ወንድሞቼ እናቶቼ ለምሳሌ እንደዚህ ላሳያችሁ። ኤርሚያስ ኦፊሻል ብሎ የሚለው ላይ ዩቲዩብ ላይ ትንሽ ልግባና እንደዚህ ላሳያችሁ። ለእነ ኃይሉ ዮሐንስ ሁሉ ጭምር ጫማህን አታለካካ ብዬ ባልኩበት በዛ ክፍል ላይ እንኳን ገብታችሁ መስማት ትችላላችሁ። እንደው በጥቂቱ እንኳን ማለት ለኃይሉ ዮሐንስ ለማነው ለነዘላለም ጌታቸው ምንፍቅና ትምህርት መልስ በሰጠሁበት ጊዜ የተናገርኩትን ለምሳሌ እንደዚህ ካሜራ ዙሪያ ላሳያችሁ። ያው ቴንክ ዩ። እሺ ያው ኤርሚያስ አበበ ኦፊሻል ብላችሁ ቪዲዮ ላይ ብትገቡ እዚህ ብትገቡ ለኃይሉ ዮሐንስ መልስ ብዬ በሰጠሁት ላይ በነዘላለም ጌታቸውም ላይ እዚህ ለነተዘራ ያሬድ በሰጠነው ሁሉ ላይ ተናግረንበታል አስታውሳለሁ። ለበረከት ዮሴፍና ለነጃፒ እና መሰሎቻቸው የክህደት ትምህርት በሰጠንበት ላይ እዚህም ጋር ጭምር ተናግሬበታለሁ፣ ሰብቄበታለሁ። በተለይ የኃይሉ ዮሐንስን ጋር ልምጣ። ኦኬ የት አለ? እሺ አንዴ ጠብቁ።
እንደውም በዚያን ጊዜ ለኃይሉ ዮሐንስ መልስ ስሰጠው የእሱ ተከታይ የሆነ አሜሪካ ሀገር ያለ እገልሃለሁ አለኝ ደውሎ። እገልሃለሁ የት ሀገር እንዳለ አውቃለሁ። ጴንጤ ነው የእውነቴን ነው ብዬ እገልሃለሁ አለኝ። እና በዛን ወቅት ላይ ያልኩት የዛሬ 6 ዓመት እኛ አምላክ ነን ከሚሉ ሰዎች እየደረሰብኝ ያለ ማስፈራራ ዛቻ ብዬ ገባሁበት። እንደውም እሱ ብቻ አልነበረም፣ ሌሎቹ ሙሉ ጭምር ናቸው እነዚህ ሲያስፈራሩ የነበሩት። ኤርሚያስ ይፈራል ብለው ማለት ነው። ኤርሚያስ ይፈራል ብለው እንገላለን አሉኝ። በዛን ወቅት ማለት ነው። ምንድነን ብለው የሚሉ አምላክ ነን ብለው ያሉ እራሳችሁን አታጠጋጉ ነው ብዬ አልኳቸው። ኦኬ ለኃይሉ ዮሐንስ የኑፋቄ ትምህርት የተሰጠ መልስ የዛሬ 6 ዓመት ማለት ነው። ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን አለመሆኑን ይሄ ድንቡሽቡሽ ያለ እረኛ በዛን ጊዜ ሰብኮታል አልሰበከውም? ግባና ቁጭ በልና ስማ። እሺ ኤርሚያስ እንደው ክርስቶስ የእግዚአብሔር ልጅ አይደለም ብሎ አለ ብላችሁ ወሬ አሙቁልን የወጣችሁ ጴንጤዎች፣ እንደዚህ ነው ማዋርድህ ማለት ነው። ዓለም አደባባይ ላይ በምን በመረጃ እዚህ ለኃይሉ ዮሐንስ በሰጠሁት መልስ ላይ ግቡና ስሙት ወንድሞች እናቶች። አይ ደግሞ ብላችሁ ካላችሁ እዚህ ሰውን ወደ መለኮትነት ከፍ የሚያደርግ እና በእኛ ልጅነትና በክርስቶስ ልጅነት መካከል ምንም አይነት ልዩነት የለም ብሎ የሚል አንድ አጋንንታዊ ትምህርት አላቸው እዚህ ሶሻል ሚዲያ ላይ። ይኸው በእኔ ልጅነትና በኢየሱስ ክርስቶስ ልጅነት መካከል ልዩነት አለ የለም? አለ የለም ብለው ለሚሉ ሰዎች ናና እስኪ አውራኝ። የእኔ ልጅነት እና የኢየሱስ ልጅነት አንድ ነው። ምንም አይበልጥም አይተራንስም። እኔ ማለት ልጅነቴ እንደ ኢየሱስ ነው፣ ኢየሱስ ማለት እንደኔ ነው ብለህ ኢየሱስ የእግዚአብሔር አብ ልጅ በተባለበት እኔም እንደዛ እባላለሁ ብላችሁ የምትሉ ካላችሁ ዌልካም። ግን አስበህበት ግባ። ይኸው ቤቴን ከፍቼ ነው የማወራው። እሺ ኤቢ እንዴት ነህ? ሰላም። አስበህበት ነው የምትገባው። የእውነት ማለት ነው የእውነት የእነ ኃይሉ ዮሐንስን የኑፋቄ ትምህርት የነ ዘላለም ጌታቸውን ስከተከተ የኖርኩት ብራዘር። ስለዚህ የኢየሱስ ክርስቶስ ልጅነት የባህሪ ነው፣ የእኛ ልጅነት ግን የጸጋ ነው። ኦኬ እኔ የእግዚአብሔር ልጅ የተባልኩት በበደልና በኃጢአታችን ሙታን የነበርን ሰዎች ነን። ኦኬ በጸጋ በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ በማመናችን በጸጋው የእግዚአብሔር ልጆች ሆነናል ማለት ነው። ኢየሱስ ግን በጸጋ የእግዚአብሔር ልጅ አይደለም፣ የባህሪ ነው ማለት። የባህሪ ማለት አንዳንዶቻችሁ እዚህ እኔ ጋር ቁጭ ብላችሁ ስንት ዓመት ስትቀለቢ ኖረሽ የሆነ ሰውዬ እኮ ወገነሽ ነው የሆነ ጢማም ወንድ ወገንሽና ሄድሽና ኤርሚያስ ከዘላለም ክርስቶስ የእግዚአብሔር አብ ልጅ አይደለም ብሎ ነው የሚያምነው አሉ። ኑ ግቡ እስኪ ይኸው 2 ሰዓት ሊሆን ነው። 1 ሰዓት ከ44 ደቂቃ እህትየው ደቂቃ እንድትይዝ ነው የፈለኩት። አንድ ሰው ብቻ ነጥሉና ጥሩልኝ። አንድ በተለይ እነዚህ ወሬ አሙቁልን ቤት እየከፈቱ የሚለፈልፉ ሴቶች አሉ አይደል? ጴንጤ ነን ብለው የሚሉ እነሱን ነው የምፈልገው። እኔ አሁን ምንም አልናገርም። የቀድሞ ቪዲዮዬን ነው የምከፍተው፣ ቅድም ያሳየኋችሁ ማለት ነው። ኦኬ እንዲህ ነው ዚፕ የምንዘጋባችሁ። እሺ በውሸት የሰው ስም ለማጠልሸት የምትሄዱ ከሆነ የኤርሚያስን ስም በፍጹም አታስጠለሹትም። በፍጹም ህዝቡ ያውቃል። እሺ ዜድ አንድ ያቁሚው። ዜድ ተባረኪ። ከአሜሪካ ኮፒ ሊንክ የምታደርግ ግሬስዬ አንድ ፖዝ አድርጊልኝ እህትየው፣ ትቀጥያለሽ። እሺ እዚህ አሁን ያላችሁ ወደ 290 ሰው አለ። ገና ሰው እየመጣ ስለሆነ ማለት ነው። ማታ ያልነበራችሁ ዜድ አንድ ያቁሚው። ምናልባት ስራ ላይ ካልሆንሽ ማለት ነው። ኮምፒውተር ላይ ነው ያደረግሽው። አይኑ አውቃለሁ። ተባረክ የትየው። እሺ ክርስቶስ ቅድመ ዓለም የአብ የባህሪ ልጁ እንደሆነ በእነዚህ 11 እና 12 ዓመት ውስጥ ሳስተምር ስናገር የሰማችሁ 77 ቁጥር ጻፉ። እኔ ሻይን እጠጣለሁ። ኮሜንት አንብቡ። እሺ እኔን ማየታውና ኮሜንት አንብብ።
ናትዬ እንዴ ኤቢዬ ቸገረን እኮ በክርስቶስ እንዴ ሌላ ና ግባው ብለት ኦኬ በሌላ ቢመጡ ጥሩ ነበር። አሁን በዚህ ትምህርት ይመጣሉ እንዴ? በዚህ ትምህርትማ ኤርሚያስ ሳተ ማለት ነገር ዓለም ሁሉ ተደበላልቆበታል እኮ ማለት እኮ ሰው በክርስቶስ ጉዳይ ሳተ ማለት ወንድሞች እናቶቼ በቃ ባልቦላው ጠፋብህ ማለት ነው። ሰማይም ምድርም መላእክትም ማንም አይኖሩም ክርስቶስ ላይ ከሳትክ። ማንም አያድንም፣ ማንም አያስመልጥም። ይኸው እነዚህ የሕያዋን ምስክሮች ናቸው የኔ ምስክሮች ከታች ያሉት። አሁን እዚህ 1000 ሰው ቢገባ ያጥለቀልቁልሃል ኮሜንቱ ማንበብ እስከሚያቀተ ድረስ። ኦኬ እንዲህ አይነት ነውር የሚተላለፈኝ ሰው አይደለሁም። አንደኛ በኢትዮጵያ የወንጌል አማኞች ጉባኤ እግዚአብሔር ቤተክርስቲያን ቁጭ ብዬ መሰረታዊ የክርስትና ትምህርት ተምሬ የ27ኛ ዙር የደቀ መዝሙር ተማሪ ሆኜ ተጠምቄ። ኦኬ ሁለተኛ በክርስቶስ ቤተክርስቲያን ስማቸውን በጠራቸው አብያተ ክርስቲያናት ለአገልግሎት ከመውጣቴ በፊት አዳር መሰረተ ክርስቶስ በቃ ማልቀርበት ነው የፋሲካ አዳር እነሱ ጋር ሄዳለሁ። ትምህርት እንኳን እዛ ብዙ ጊዜ ባልሄድም ምክንያቱም ቦታው ሩቅ ነው ለኔ። ወይ መሀል መሰረተ ክርስቶስ ነው በኋላ ገርጂ ላይ ሲሄድ ነው እንደውም አድር የነበረው እዛ ኢምፔሪያል ሆቴል ጋር ምስራቅ አጥቢያ መሰረተ ክርስቶስ እዛ ሄድ የነበረው ማለት ነው። እኔ ፈረንሳይ ለጋሲዮን ስለነበርኩ ይቀርበኝ የነበረው እንጦጦ መካነ ኢየሱስ የኛዋ ጉባኤ እግዚአብሔር 6 ኪሎ አጥቢያ ግብፅ ኤምባሲ ጋር እና ህይወት ብርሃን ካሳንቺስ ባነው ህይወት ብርሃን አልኩኝ ወንጌል ብርሃን ካሳንቺስ እንደዚሁም ህብረት አምባ ቃለ ሕይወት እነ ፓስተር ጎስዬ ጋር እና ቀጠና 2 ሙሉ ወንጌል ይሄድ ነበር። በእነዚህ ሁሉ አብያተ ክርስቲያናት ስለ ነገረ ክርስቶስ እየመጡ ሲያስተምሩ እነ ጋሽ እንዳለ አይ ቲንክ ኤቢ ያውቃቸዋል ብዬ አስባለሁ። ደግሞ ማምናለሁ ጋሽ እንዳለን ታውቃቸዋል አይደል ወንድምነት ኤቢ እኛ ጋር ኤቢሲ መንፈሳዊ ኮሌጅ አስተማሪ የነበሩት ማለት ነው። ጋሽ እንዳለ የምታውቋቸው ሰዎች እነሱ እየመጡ ሲያስተምሩ አዎ ኤቢ እንደነ ፓስተር ወልዴ ዳኛቸው የኛ የጉባኤ እግዚአብሔር ቤተክርስቲያን ፓስተር የነበረው በጣም ብዙ ቴዎሎጂያን በጣም ብዙዎች ይመጡ ነበረ ያስተምሩ ነበር። እና አክሊሉ የሚባሉ በስነ መለኮት በቤት የሚባል አንድ ኮርስ ተጀምሮ ነበር እስከ 8 ወር ድረስ ዘልቄ በኋላ ላይ በሆነ ነገር ተጣልቼ ታውቁት እንጂ ከክላስ እንኳን አልተባረርኩም። ጥሩ ጠያቂ ነበርኩኝ። ጋሽ እንዳለ ግብረ መስቀል ማለት ልክ ነው ኤቢዬ እነሱ እንደነ ፓስተር ደጀኔ አብርሃም አሁን ወደ ጌታ ሄዷል። ቀድሞ አማኑኤል ብረት ቤተክርስቲያን ነበር እኛ ጋር መጥተዋል። እንደነ ፓስተር ጥላሁን ሲዳ የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ6 ኪሎ አጥቢያ እነኚህ ብራዘር ፓስተሮቼ የነበሩ ናቸው። ከጋሽ እንዳለም ቢሆን እዛ በኤቢሲ በእኛ ላይ ያስተምር ነበረ ማለት ነው በስነ መለኮት ትምህርት ቤት ላይ። ኦኬ አንደኛ ሲጀምር ከኦርቶዶክስ ነው የመጣሁት። ከኦርቶዶክስ ሰው መጥቶ ክርስቶስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ አይደለም ብሎ የሚል እንደዚህ የሚያምን ጠማማ ሰው የለም። ቅድመ ዓለም ያለ እናት ከአባት ከእግዚአብሔር አብ፣ ድህረ ዓለም ያለ አባት ከእናት ከቅድስት ድንግል ማርያም ተወለደ ብላ ኦርቶዶክስ ወርቅ የሆነ ትምህርት ታስተምራለች። ይሄ ሰውዬም እዛ ከመቀደሱም በፊት ተምሬያለሁ። ከዛም ደግሞ ስመጣ ይሄንኑ ወርቅ የሆነ ትምህርት ደግሞ በኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት አጠናክረው አስተምረውኛል። እና አንደኛ እኔ እንደዛ አይነት ትምህርት አላስተማርኩም። ያ መጥቶ የነበረ ሰው ግን ጠይቄዋለሁ። በጠየቁት ቪዲዮ ላይ ራሱ ስጠይቀው አንዳንድ ሰው ጥያቄ ከፈጠርብኝ አሁን ለምሳሌ ኤቢ መጥቶ ኤቢ ባላቀው ከጉባኤ ማነው ከወንጌላውያን ነኝ ብሎ ቢለኝ ኦኬ ጥሩ የት ቤተክርስቲያን ነብዬ ብለው ያለባትን መሰረት ክርስቶስ ቤተክርስቲያን መሰረት ክርስቶስ ነኝ ብሎ ቢለኝ እኔ ቢያጠራጥረኝ መሰረት ክርስቶስ ሲያጠምቁ በኢየሱስ ክርስቶስ ስም ነው አይደል ያጠመቁት ብዬ ጠይቀዋለሁ። እኔ እኮ መሰረት ክርስቶስ በኢየሱስ ስም እንደማታጠምቅ አውቃለሁ። እንኳን ከመሰረት ክርስቶስ አይደለችም ሌሎቹም አብያተ ክርስቲያናት እኛ ወንጌላውያን በኢየሱስ ስም እንደማናጠምቅ እናውቃለን። ለእኔ ግን በቃ ጥሩ ማረጋገጫ ሊሆነኝ የሚችል መጠየቅ ካለብኝ መፈተሽ ካለብኝ በእንዲህ አይነት ጠይቃለሁ። አንዳንዶቹ ጠይቃቸው አዎ ይላሉ። አንዳንዶቹ ሙሉ ወንጌል በኢየሱስ ስም ነው አይደል የምታጠምቀው ይመስል አዎ እንዴ እኔ በኢየሱስ ስም ነው የተጠመቀው እውነትህን ነው ግን ድጋሚ ብዬ ጠይቀ እንዴ ልታጠራጥረኝ ነው እንዴ ኤርሚያስ በኢየሱስ ስም ነው ያጠመቀች ሙሉ ወንጌል ብለዋል። ከዛ አንተ ውሸታም ብያለሁኝ። ምክንያቱስ ሙሉ ወንጌልም መሰረት ክርስቶስም እኛ ወንጌላውያን በኢየሱስም ማንንም አጥምቀን አናቅም። ተጠማቂው የኢየሱስን ስም ይጠራል እንጂ የምንጠመቅበት ግን በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ነው። ኦኬ። ስለዚህ ወሬ የምታፈሉ እህቶች መብታችሁ ነው፣ ተረጋጉም ብያላችሁ፣ መብታችሁ ነው። እናንተ ይዛችሁ የምትወጡት እንግዲህ ስለሌላችሁ
ይህን ይዛችሁ ትወጣላችሁ እንጂ እዚህ ለምትሰሙ ሰዎች፣ ከዚህም በፊት የሰማችሁ ሰዎች፣ የምታውቁ ሰዎች በዚህ 11 ዓመት ውስጥ የምታውቁኝ ክርስቶሎጂ ላይ ነገረ ክርስቶስ ላይ እንኳን ያደለም እያንዳንዱ ኦርቶዶክሳውያን ሂዱና ጠይቋቸው፣ ይመሰክራሉ። ራሳቸው ህሊናቸውን ካልካዱ በስተቀር ይመሰክራሉ። ኦኬ አዎ። እና እንደዚህ አይነት ወሬ ተው። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ቅድመ ዓለም የወለደው የባህሪ ልጁ ነው። ኦኬ ያ ሰው ግን ሲመጣ ጠይቀዋለሁ። የጠየቀውን ጥያቄ የጠቀሰውን ጥቅስ ሁሉ ጭምር አስረዳ። እዛም አትርገጥ ነው ብዬ አልኩት። መዝሙር 2 ላይ አየው፣ ዕብራውያን መጽሐፍ ላይ ደግሞ አየው፣ ምዕራፍ 1 ላይ ቁጥር 1 ላይ እስኪው ደግሞ ቁጥር 8 ላይ ኖ እንደዚህ አይደለም። ጥቅሱ እሺ ጥሩ ነው ጠቅሰዋል፣ አብራራው ምን ማለት ነው ብዬ ጠይቀዋለሁ። እንደማያውቅ ሰው ሆኜ ጠይቀዋለሁ። አሁንም ሰዎች ቢመጡ ጠይቃቸዋለሁ ማለት ነው። ኢየሱስ ጌታ ነው ብለህ ብትለኝ አዎ ልልህም እችላለሁ፣ አሜንም ልልህ እችላለሁ። አሜንም አዎም ሳልል ደግሞ ልጠይቅ እችላለሁ። ምን ማለት ነው ጌታ ነው ማለት ብዬ ልጠይቅ እችላለሁ። ጠየቅኩ ማለት ጌታዬ ግን የኔ ጌታ አይደለም ማለት አይደለም። ብራዘር እጠይቅሃለሁ። ብራዘር አሃዱ ስሉስ ብለህ ብትለኝ ምን ማለት ነው? እኔ አሃዱ ስሉስ አልገባኝም ብዬ ብለህ አሃዱ ስሉስ እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ ይሴለሱ በአካላት ወይተዋሃዱ በመለኮት ብሎ የሚለው እሱ ወርቅ የሆነው ትምህርት ሳይገባኝ ቀርቶ አይደለም፣ ግን እጠይቅሃለሁ። እና በምጠይቅ ሳለ ለምን ትጠይቀናለህ ብላ እየያት በሉ ዳስ ጥላችሁ ምናምን ነገር እንደሚባለው አታልቅሱ። ጌታዬ ኢየሱስ ክርስቶስ የአብ የባህሪ ልጁ ቅድመ ዓለም ያለ እናት የተወለደ ነው። የሰይጣን አናቱ የተመታየውን በጌታ በኢየሱስም ኤቪዮን እምነት እንኳን ደህና መጣ። ቴንኪው እንኳን ደህና ቆየኝ ኤርሚዬ። እንዴት ናችሁ? ሰላም ሜርሲ። ደህና ነኝ ጌታ ይመስገን። ሁላችሁም እንዴት ነው? ምን ተፈጥሮ ነው ብዬ እኮ ነው ትላንት አልሰማሁም እና የሆነ መከረኛ የተቆረጠ የሆነ ቪዲዮ እኔም በእርግጥ ምን አንድ አይደለም 3 4 5 ቪዲዮ በቀን ይልካሉ። ያው ግን አስቸጋሪ ነው የሰውን አቋም በአንድ በተቆረጠ ቪዲዮ መመዘን እና ውሳኔ ላይ ደርሶ ድምዳሜ ላይ ደርሶ ያ ሰው እንደዚህ ነው የሚያምን እንደዛ ነው የሚያምን ማለት አይቻልም። ከተቻለ ፎርማቲቭ ደግሞ አይደለም። ፎርማቲቭ ማለት ምንድነው? ዛሬ ስለ ኢተርናል ጀነሬሽን ነው ማስተምረው ብለህ አንተ ቤት ከፍተህ ተዘጋጅተህ አቋምህን አስተምሮህን ቀጥተኛ በሆነ መንገድ አንጸባርቀህ ቢሆን ለውሳኔ ይመቻል። እኔ አሁን አንተን የምታወራበትን ጉዳይ ያየሁት የሆነ የተቆረጠ ቆርጠሽ ምናምን የተባለው ቪዲዮ ላይ እንጂ ሰውም ደግሞ ያን አምኖት አንተ ላይ ቤት ከፍቶ እየተወያየ እንደሆነም አላወኩም ነበረ። እንደዛ አድርገውም ከሆነ መልስ የሰጡም ሰዎች ካሉ እንግዲህ ይህን ስህተት በተደጋጋሚ ለምን እንደምንሰራ አናቅም። ሰዎች ባለፈው እንደምታስታውሰው አንድ ልጅ ልክ አይ ቲንክ አንተ እንዳደረግከው መሰለኝ እኔም የሰውየው ትምህርት ምንድን ነው መጀመሪያ ልጁ ምንድን ነው እያስተማረ ያለው ብዬ ጠየቅኩት። እሺ ምንድን ነው የምትለው? እንደዚህ ነው የምለው። እሺ ሌላስ? እንደዚህ ነው። ይሄን ታምናለህ? አዎ። ይሄን አታምንም? አላምንም። ይሄ እንደዚህ ኦኬ ምናምን ብዬ ከመጣበት አቅጣጫ መልስ ለመስጠት ዲያሎግ በማድረግበት ጊዜ ቆረጡት እዛ ቦታና የልጁን ትምህርት ይቀበላል ብለው ደመደሙ። ከዛ በኋላ ኤግዛክትሊ ያው እሱን አሁን እኮ ገርሞኝ ነው የአንተንም ቪዲዮ አይቼዋለሁ። ሰዎች አምነው መቀበላቸው እኔ የገረመኝ እንጂ አይቼ አይ ኤርሚያስ አለ መጠየቅ ይችላል። አንድ እንደገና ደግሞ ፎርማል በሆነ መልኩ አቋሜ ነው ትምህርቴ ነው ከፈልጋችሁ መታችሁ ሞግቱኝ ብለህ እንትን ያልከው ቢሆን ለውይይትም ይመቻል። ግን እንደዚህ ወጥመድ የሚመስሉ ነገሮች በሰዎች ዲስከሽኖች እና እገሌ እንዲህ ብሏል አንተ ምን ትላለህ? እገሌ እንዲህ አሁን ከታች መሰረተ ክርስቶስ እንደዚህ ታምናለች አንተ ምን ትላለህ ይላል ኮሜንት ላይ። አንድ የመሰረተ ክርስቶስ ሰው ስላሴን አያምንም አንተ ምን ትላለህ? ይሄ እንግዲህ የቲክቶክ
ስለ ቃሌ ይቅርታ ቆሻሻ ፖለቲካ ነው። ሰውን ማያንጽ የእግዚአብሔርን ቤት የማይሰራ ይሄንን ግን ወንድሞች እህቶች አምነው በሰው ላይ ውሳኔ ሲሰጡና ስራ ፈተው ለዚህ በሚስ ሪፕሬዘንቴሽን እና ሚስ አንደርስታንዲንግ የተመሰረተ መልስ ለመስጠት ከሞከሩ ድካም ነው ማለት። በዛ ሰዓት ብዙ ስራ መስራት እንችላለን፣ ብዙ መማማር እንችላለን። ሌላ ብዙ አንገብጋቢ ጉዳይ አለ እንደ ሀገርም እንደ ቤተክርስቲያንም እና ማጥራትህ ጥሩ ነው አሉ። ይህንን አምነው ደግሞ እንትን የሚሉ ሰዎች የሚወዘጋገቡ ሰዎች ስላሉ አድሮ ቃሪያ የሚሆኑ ሰዎች አሉ። አይ ገሌማ እንደዚህ አይልም እኔ አውቀዋለሁ እንደዚህ አያስተምርም ቆይ ጠይቀዋለሁ ከማለት ይልቅ አብረው በጎርፉ የሚወሰዱ ንጹህ ውሃ እንኳ ቢሆን ችግር የለም ጎርፍ የሚወስዳቸው መንፈሰ ደካማ ሰዎች አሉ። እነሱን ለመርዳት የሚከተልህ የሚያምንህ የሚወድህ ብዙ ሰው ስላለ አይ እኔ ማምነው ይሄ ነው የምረዳው ይሄ ነው ብለህ ማጥራትህ መጥፎ አይደለም፣ ችግር የለውም። ግን አሁንም እንማር። በተለይ ሌሎች ሰዎች እንደው እኔ መልስ ሰጥቼ በእውነት ኤርሚ ቲክቶክ ከመጣው እስካሁን መልስ ሰጥቼ አላቅም፣ ቪዲዮ ሰርቼ አላቅም፣ ቤት ከፍቼ አላቅም። ምክንያቱም ሰው በዚህ ደረጃ እንግዲህ በጣም በዛ ሰፈር ለሚቆራረጡ ቪዲዮዎች ሁሉ ቤት እየከፈትንና ቪዲዮ እየሰራን መልስ የምንሰጥ ከሆነ በጣም አድካሚ ነው። ሰው እንግዲህ የፈለገውን አንተን የሚያምንህ የሚያውቅ ሰው ካለ የሚረዳ ሰው ከፈለገ በውስጥ መጠየቅ ይችላል፣ ኢንቦክስ ማድረግ ከፈለገ መደወል ይችላል፣ ከፈለገ ቤት ስከፍት መጥቶ በሌላም ጉዳይ ቢሆን መጠየቅ ይችላል። ከዛ ውጭ ግን መወነባበድ፣ በቪዲዮ መወነባበድ ልጅነት ነው። ይሄ ዕብራውያን ምዕራፍ 5 ቁጥር 11 ላይ እንደዚህ ስለ ኢየሱስ ብዙ ስለ ሊቀ ክህነቱ ስለ መልከ ጼዴቅ ብዙ ነገር ላስተምራችሁ ፈልግ ነበረ፣ ጆሮአችሁ ፈዟል፣ ህፃናት ሆናችኋል፣ አሁንም ገና የመጀመሪያ ትምህርት የሚያስፈልጋችሁ፣ አሁን አስተማሪ መሆን ስትችሉ ገና ተማሪ ናችሁ ምናምን ይላል እና ሁልጊዜ ህፃን መሆን፣ ሁልጊዜ አንድ አይነት ወጥመድ ውስጥ አንድ አይነት እንቅፋት ከቤት ስትወጣ በየቀኑ አንድ ድንጋይ የሚያናቅፍህ ከሆነ በየቀኑ ያው ተመሳሳይ ድንጋይ የሚያናቅፍህ ከሆነ አንዳንዶቹ እንደሚሉት ድንጋዩ አንተ ነህ የሚሉ ሰዎች አሉ እና ይሄ መሆን የለበትም። እኔ የደረሰኝ ቆርጠሽ ላኪላቸው የምትባል ልጅ አይ ቲንክ ቆርጠሽ ላኪላቸው ወይም ሌላ ልጅ ናት መሰለኝ የሰራችውን የሆነ ሰው ይላክልኝ እና ይሄ ነገር እንደዛ የተለመደ ነው በፍጹም በአንድ ሰው ላይ በዚህ ደረጃ እንኳን የሚታወቅ ሰው ማለት የሚታወቅ ሰው ቤት የሚከፍት ሰው ቀርቶ መጠየቅ እየተቻለ ጠይቀን ደግሞ ሳንረዳ እኔ ማዝነው ያን ሰው አቋሜ ነው ልክ ነው አሁን ገሌሄን የሚያስተምረው እሺ በቃ አቋሜ ነው ይሄ ነው ምናምን ካለ ኦኬ በዚህ ጉዳይ ላይ መወያየት ይቻላል፣ በዚህ ጉዳይ ላይ መማማር ይቻላል እና አሁንም ከዚህ ስህተት ብንማር ወንድሞች እህቶች ወንጌላውያን አማኞች ቢያንስ በተለይ በወንድሞቻችሁ በእህቶቻችሁ ላይ አቋም ውሳኔ ስትይዙ ሁላችንም በተጨባጭ ማስረጃና ከነሱ አንደበት አፍ አቋም በግልጽ ነገሩን ከተረዳ ነው በኋላ ቴዎሎጂካል ነገሮች ደግሞ መቼም እዚህ ቲክቶክ ላይ ሁሉ ቴዎሎጂያኒ ስለሚል ነው እንጂ ቀላል ነገር አይደለም። ቴዎሎጂካል ነገር አንዳንዱ ነገር ውስብስብ ነው። በትምህርት ቤት የሚያልቅ ነገር ነው። በብዙ ግሪኩ ዕብራይስጡ የሚባል ውስብስብ ነገር ነው። በእያንዳንዱ ጉዳይ ላይ የምንናገረው ነገር ነሰሰርሊ እንትን አይደለም። ክሊር መሆንም አይኖርበትም፣ ክሊርም አይደለም። መተው ያለብን ነገር ይኖራል። ስለዚህ በእንደዚህ አይነት ጉዳዮች ላይ ቴዎሎጂካል በሆኑ ጉዳዮች ላይ ያውም የተቆረጠች ሀሳብ ይዞ ውሳኔ መስጠት አሳፋሪ ነገር ነው። ኤርሚ ለማንኛውም ማጥራት ጥሩ ነው። እኔ ነገሩ መራገቡን አላወኩም። ቪዲዮውን አይቼዋለሁ። ትናንትና ልተኛ አካባቢ ነው ምናምን ሰው ልኮልኝ ስቄት ይቼዋለሁ። ምክንያቱም አይ ነው እዚህ ሰፈር ኦፐሬት የሚደረግበት መንገድ እንዴት እንደሆነ ያው አንተም ታውቃለህ ማለት ነው። ተባረኩ። ከፈቱ የተባሉት እሺ፣ ቴንኪ ወንድማችን ቢ ከፈቱ የተባሉት የሚያምኑ ናቸው የተባሉ ሰዎች ጋር ነው እና እዛ እየተነገረ እያለ እታች ኮሜንታተሮቹ በወንድሞች እናቶች ኧረ ኤርሚ እንደዚያ አያምንም እያሉ ሲሉ በሙሉ ሚዩት ተደረጉ፣ በሙሉ ብሎክ ተደረጉ። አየው አሁን እዚህ 315 ሰው አለ። ከበስተኋላ ቢሃይንድ ባይ ወደ 1000 አካባቢ ሰው አለ ተደብቆ የሚሰማ
ሲስተሙ ስለሚያሳይ ማለት ነው። እና ከታች የሚጽፉ ሰዎች እንደዛ አላለም ብሎ ማያቅም በትምህርቱ አላለም ብለው ሲሉ ሚዩት አደረጓቸው። ለምን ሚዩት ያደርጋሉ? አልተሳደቡም። ኤርሚ እንደዚህ አያምንም። ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን ነው ሲያስተምር የኖረው። ስሰብክም በስብከት መካከል እጠቀመዋለሁ ይህን ቃል ለምን ስለማምንበት ማለት ነው። እና ኢቨን እንኳን እነሱ አይደሉም ኦርቶዶክሳውያን እንኳን ደፍረው ይህን ቃል እኔ ጋር መጣው ኤርሚያስ ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ብሎ ነው የሚያምነው ብለው ኦርቶዶክሳውያን እንኳን ራሱ እንደዛ አይሉም። ለምን? ክርስቶስ የአብ የባህሪ ልጁ መሆኑን እንደማምን ያውቃሉ። እና ልክ አንተ ላይ እንደተባለው ነው ኤብዬ እኔም ላይ ያሉት ማለት ነው። እንደዚህ ነገር ፈላጊዎች ቆርጠው ቀጣዮች ምናምን ነገር የተባሉ ነው። ለእነሱ ስራ መስሏቸው የአገልግሎት መስሏቸው ነው። በቃ ምንም ከዚህ ያለፈ ነገር የለም። ይኸው 2 ሰዓት ጠበቅን። እህትየውን አቆይቻት ደቂቃ እንድትይዝልን ብዬ እንደው የሚገባ ሰው ካለ ቁጭ ብለው ላይቭ እየታየ ፈንዲሻ ይዛችሁ ትሰሙ ነበር። አውቄ ነው ይህንን ርዕሱ እንደዚህ ያደረግኩትኝ አውቄ ነው። ለምን በቃ ሰው እንዲገባ ፈልጋለሁ ማለት ሰው እንዲመጣ የሚፈልግ ሳይሆን ያ እንደዛ ብለው የሚሉ ሰዎች እንዲመጡ ማለት ነው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ጥያቄ ነው። አሁን ይህም በመጠየቄ ኤርሚያስ ኢየሱስ የአብ ልጅ መሆኑን አያምንም ማለት ነው ብለህ ካልክ አንተ ነው የምትለው። እኔ ጥያቄ የጠየኩትኝ ጥያቄ መጠየቅ ነውር አይደለም። ያንም ሰው ሲመጣ ጥያቄ ነው የጠየኩት። ኢየሱስ ጌታ ነው ብለህ ብትለኝ አሜንም አሁን ብዬ ሳልል ምን ማለት ነው ጌታ ነው ማለት? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚያስተምረው ነገር አለ ብዬ ጥያቄ ጠይቃለሁ። ጥቅስ ብጠቅስ ጥቅሱን አብራራልኝ ብዬ እልሃለሁ። ያን እንደዛ ማለቴ ግን ኢየሱስ ጌታ አይደለም ማለቴ ግን እንዳይደለ ይታወቅ። ልክ እንደዚህ ሁሉ ማለት ነው። እና ቴንኪው ለማለት እወዳለሁ። እህትየው የምትይው ካለ በይና በቃ ከዚህ በኋላ መቆየት የለብሽም። አይመጡም። 2 ሰዓት ሙሉ ጠበቅን። ወሬን የያዙት ማለት ነው። እና የምትይው ካለ በይና መተኛት አለብሽ። ከዚህ በላይ መቆየት የለብሽም እህትየው። እሺ ኤርሚ፣ ምናልባት ቅድም ያልኩት ልድገመው አሁን ብዙ ሰው ስላለ እንጂ ብዙም አዲስ ነገር የምለው ነገር የለም። እኔም ሰሞኑን ፕላትፎርሙ ላይ አክቲቭ አልነበርኩኝም። ቅድም ዳንዬ ቤት ነው ሰው 10 ሲገባና ሲጠይቅ ዋስኮይኖን ብዬ ቼክ ያደረግኩት እንጂ ምንም ዲስ ዴይስ በጣም ቢዚ ስለነበርኩ ምን እንደተፈጠረ ኢቭን ላይቭም ስትሪም የተደረገበት ጊዜ አልነበርኩኝም። እና ስለዚህ ፕላን ኤ ፕላን ቢ አልቆ አሁን ፕላን ሲ ላይ ናቸው። ፕላን ኤ እንደምናውቀው ፕላትፎርሙ ላይ ያሉ ወንጌላውያን አማኞችን መበታተን፣ ኦኬ ሉትራን፣ ፔንቴኮስታል፣ ሪፎርምድ እያሉ ሰምሃው በእኛ ጥበብ ማጣት እና በእኛ ማስተዋል ማጣት ሰምሃው የሆነ ነገር ፈጥረዋል። ኦኬ አሁን ሁለተኛ ፕላናቸው ደግሞ ምን ነበር? በጣም እንዴት ነው ኦሬዲ የሆኑ የተዘጋጁ ሪከርደሮችን አዘጋጅተው ቪዲዮ እየተቆራረጠ አንዱ ከአንዱ ጋር እሱም በተወሰነ መንገድ ተሳክቶላቸዋል። አሁን ደግሞ ምንድን ነው ያ ሁለተኛው ፕላን ቢው ደግሞ ምንድን ነው ተሳክቶላቸዋል። ነቅተንባቸው ደግሞ ኢቨን በወንድሞች መካከል ሰላም እስከ መምጣት ሆኗል። በወንድሞች መካከል እርቅ እስከ መሆን ደርሷል። ሁለተኛው ፕላን ላይ ማለት ነው። እነሱ ለክፋት መጡ፣ ግን ወንድሞች ታረቁበት። ኦኬ አሁን ፕላን ሲ ላይ ናቸው። ፕላን ሲ ምንድን ነው ደግሞ? በአስተምህሮ ኤርሚያስን የሆነ ቤት ሲያገኙት አዘርዋይስ ደግሞ ልክ እንደዚህ ቤት ከፍተው አስተምህሮ ላይ ይሄ አስተምህሮ ደግሞ ልክ እንደ ኤና ቢ ምን ሆኗል? ሰምሃው ፐርሰንቴጅ ባናወጣለትም ትንሽ ተሳክቶላቸዋል። በምን በኩል ካልን በወንድማችን ኤፍሬም ባለ ጊዜ በኩል ምንም እሱ ምንፍቅና አላስተማረም። የወንጌላውያንን ትምህርት ነው የሚያስተምረው። እሱ ያላለውን ግን ሚስ ኢንተርፕሬት በማድረግ ኦኬ እሱ ደግሞ ለሰዎች የማብራራት ፍላጎት ስላለው እና ቅን ልብ ስላለው የመጣውን ጥያቄ ሁሉ በመመለስ ኢቭን ዲቤት መቀበል የማይገባውን ሁሉ በመቀበል ራሱን ለማብራራት ሞክሯል። ዲስ ኢዝ አ ፕላን። ኤፊ አልገባውም እንጂ
ፕላን ሲያቸው ነው። በምን በትምህርተ ስላሴ፣ አንተን ደግሞ በነገረ ስላሴ። ከዛ ኤፍሬም ላይ የቆራረጡትን ኤፍሬም ላይ የሰሩትን ይይዙና ካንተ የሚቆረጥና ቪዲዮ ይሰራል ማለት ነው። ይሄ ነው ፕላናቸው። እርቁ ያበሳጫቸው ሰዎች በወንድሞች መካከል ሰላም መሆኑ ፕላን ኤ እና ፕላን ቢ የተነቃባቸው አሁንም ትላንትና እዛ ቤት ላይ ቁጭ ብለው ኤርሚያስ እንደዚህ ነው የሚያምነው ሲሉ የነበሩ መልካቸው ማይታይ ማን እንደሆኑ ማይታወቁ በሪፎርሜሽን በፕሮቴስታንት ስም የሚንቀሳቀሱ ነገር ግን ኦርቶዶክስ ይሁኑ ሙስሊም ይሁኑ ኦንሊ ጂሰስ ይሁኑ ኤቲስት ይሁኑ መልካቸው የማይታወቁ ሰዎች። ስለዚህ ነቅተንባችኋል። ወንጌላዊ ኤርሚያስ አበበ ካሜራውን አዙሮ እናንተ ቤታችሁ ቡና ስታፈሉ የነበረውን ቪዲዮ እያሳየ በሱ ቤት ላይ አናሳውቃችሁ። ቀጥሉበት። እንደዚህ የምታመጡትን ነገር ሁሉ ርዕስ አድርገን እኛ ራሳችንን እናጠራበታለን። ለምን? ለነፍሱ ግድ ስለሚለን። በቃ ጌታ ኢየሱስ ክርስቶስ ለጴጥሮስ አይደለ ኤርሚ አገልጋዮች ምእመናንን ወይም ደግሞ ክርስቲያኖችን ሲሰጥ በበግ በጠቦትና በግልገል ደረጃ ነው የሰጠው። ኦኬ፣ በጉ የጠነከረና የጸና ነው። ጠቦትና ግልገል ግን ሊንገዳገድ ይችላል። ኦኬ፣ በጠቦትና በግልገል ሌብል ላሉት ግን መንገዳገድ እንዳይሆን እያጠራን እናልፋለን። ስለዚህ እናንተ ታመጣላችሁ፣ እኛ እናንተን አናስተዋውቅም። እንዳይሰናከሉብን ግን አዲስ ጌታን የተቀበሉ በጌታ ቤት ብዙ ጊዜ ያልሆናቸው ሰዎች ለነሱ ግን እንደዚህ ማጥራትን እናደርጋለን ማለት ነው። ከዚህ በኋላ ለእናንተ ፖለቲካ አንመች፣ በጣም እናዝናለን። ይሄን ለማለት እወዳለሁ። ኤርሚዬ ተባረኩ። ቴንኪው እህትየው ተባረኪ። እግዚአብሔር ደግሞ አንቺ ተባረከ አይምሮ ስለሰጠሽ ይሄ ቀድሞ ሰውኔ ዲዘርኒንግ ስፒሪት አይነት ብለው የሚሉት ነጮቹ ማለት ነው። ይሄ መናፍስትን የመለየት ከመንፈስ ቅዱስ የሚሰጥ የጸጋ ስጦታ ነው። በእርግጥ ግን እግዚአብሔር በቃ በአይምሮ የባረከሽ ሴት ነሽ። የሰዎች አካሄዳቸውን ንግግራቸውን ምን አለኝ አንድ የእግዚአብሔር ሰው ነግሬሻለሁ፣ ስሙን መጥቀስ አሁን እዚህ አያስፈልገኝም። እዚህም ይኖራል፣ ካልመሸ እዚህ ይኖራል። አሜሪካ ሀገር ነው የሚኖረው እና በጣም ትልቅ የእግዚአብሔር ሰው ነው። ምን አለኝ፣ ያቺ ቀዩዋ ልጅ ምናምን ብሎ አለኝ፣ ከአንተ ጋር የምትገባ ቀዩዋ ልጅ ማን ነበረ ስሟ? ሜርሲ ብዬ ስለው አዎ አለ። ነገር አዋቂ ናት አለ። ነገረኛ ናት ሳይሆን ነገር አዋቂ ናት። ነገር አዋቂ ማለት በመዛግብተ ቃላት ላይ ሄዳችሁ በነገስታቱ ዘንድ ነገር አዋቂዎች እነ ቀዳማዊ ኃይለ ሥላሴ እና አፄ ሚኒሊክ ምናምን ቀድሞቹ አፄዎቹ አሁንም በዚህ በውጭ ዓለም ላይ ያሉ ነገስታት አማካሪ የሚሆኑ ማለት ነው። ነገር አዋቂዎች ማለት ምን ማለት ነው? ነገሮችን በደንብ በሚገባ በምን የሚያዳይ ትልቅ የእግዚአብሔር ሰው ነው። ጌታ ምስክር እዚህ ሊኖር ይችላል ካልተኛ እና እግዚአብሔር እንደዚህ የተባረከ አይምሮ ሰጥቶሻልና አየሽ፣ ለካ 1 2 3 4 ብለው ነድፈው የመጡበት አመጣጥ አለ። በጣም የሚያሳዝነው ግን የወንጌል አማኞች ነን ብለው የሚሉትን ነው የሚጠቀሟቸው። ሁለቱ በአንድነት ሆነው ነው የምታዩቸው። የሚያምኑቱ ከማያምኑ ጋር ቁጭ ብለው ነበር ሲበጭቁ የሚውሉት ማለት ነው። እንደዚህ ደግሞ እንደሚመጣ እግዚአብሔር ከ8 ወር በፊት የነገረኝ መልእክት አለ፣ የነገርኳችሁ ማልጸጸትበት። በቃ ለዚህ ነው 2 ሰዓት ከስንት ማለት 2 ሰዓት ከ10 ደቂቃ ሙሉ ይኸው ጠበቅን። እኔና እህትየው ክርስቶስ የአብ የባህሪ ልጁ አይደለም ብሎ ኤርሚያስ አስተምሯል አሉ። እኔ አላስተማርኩም፣ እንደዛ ትምህርትም የለም፣ ቪዲዮ አያመጡም፣ አንድ የለም። አንድ ሰው ግን መጥቶ ሲያወራ እንደዛ ምን ማለት ነው ብዬ ጠይቄዋለሁ። መጠየቅ ማስተማር አይደለም። ኦኬ እጠይቃለሁ። ኢየሱስ ጌታ ነው ብለህ ብትለኝ እውነት ነው፣ ግን እውነት ነው እውነትም አይደለም ብዬ ሳልል ምን ማለት ነው ብዬ እልሃለሁ። ቅድም እንዳልኳችሁ ማለት ነው። ምን ማለት ነው ብዬ እልሃለሁ። ኦኬ እና
እንደዚህ አይነት ወሬ የሚፈልጉ ሰዎች ናቸውና ያው እግዚአብሔር እንግዲህ እኔ አውቄ አይደለም፣ ግን ደግሞ እግዚአብሔር አጀንዳውም አይደለም። እዚህ ሶሻል ሚዲያ ላይ ግን በቃ የኤርሚያስ ስም ይዞ መግባት ቤት እንደሚሞቅላቸው ስለሚያውቁ እንደኛ የሴቶች ናቸው የሚከፍቱት። በተለይ በጌታ ነን ብለው ያሉት ሰዎች ከማያምኑ ሰዎች ጋር አብረው ጥምረት አድርገው ማለት ነው እንጂ እንደዚህ አይነት ነውረኛ ትምህርት እኔ አላስተማርኩም። ያስተማርኩት ክርስቶስ ቅድመ ዓለም የአብ የባህሪ ልጁ ከአብ የተወለደ የባህሪ ልጁ መሆኑን በጽኑ ሳስተምር ኖር ያለውኝ ስሰብክም በመካከል የምጠቀመው ቃል ነው። እውነቱ ያ ስለሆነ ማለት ነው። ስለዚህ ወሬኞች እንደዚህ ዚፕ እንዘጋባቸዋለን ማለት ነው። ነበሩ ቅድም አንዳንዶቹ መጥተው ነበር፣ ከዛ ወጡ። እታች ነበሩ እያየኋቸው ነበር፣ ወጡ እንዳልሆነ። አሁን እኔ በኋላ ስዘጋ ቤት ከፍቱ ነሺ። ቅድም እኮ ይገርማቸዋል እኔ አልነበርኩም ይላሉ። ነበሩ፣ አይቻቸዋለሁ። ነበሩ፣ ታች ነበሩ፣ ግን አልገቡም። ቢገቡ ምን ሊደርስባቸው እንደሚችሉ ያውቃሉ። እና ወሬ ነው የሚያወሩት ለማለት ነው። ጸጋ ይብዛላችሁ። መቼም በዚህ ጥያቄ የሆነበት ሰው አለ። በጤነኛ አይምሮና ጤነኛ ልብ ያላችሁ ወንድሞች፣ እኔ ጥያቄ የሆንኩባችሁ ሰዎች አሉ በዚህ ጉዳይ ላይ ከማውቃችሁ ከእውነተኞቹ ማለት ነው አለ ወገኖች። የለም አይደል አንቺው? አዎ በጣም ባላስተማርኩት ትምህርት ሰውን የጠየቁት አይደል ወንድምነት ሰናይ? አዎ ሰውየውን የጠየቁት። ቴንኪዩ ቴሌኮም ወንድምነት። ሁላችሁም በዚህ ጥያቄ ይቅርታ፣ እኛ ሰላምና ጸጋ ይብዛላችሁ። ሜርሲዬ በጣም ወደሽ እህቴ፣ ታላቅ እህቴ ዋርስዬ ኤርሚ፣ እኛ ትላንት እያወራን ነበረና አረ ከሱ ሳትሰሙ ጭራሽ አንተን በስላሴ ትምህርት እኔ በሳቅ ነው የሞትኩት የምር። እና አንዳንድ ወንድሞች አረ ከሷ ሳንሰማ ምናምን እያሉ ሌሎቹ እያራገቡ ነበር። ያው እዚህ ጋር ስም መጥራትም አያስፈልገንም እንደኛ ጭራሽ ከፈለጉ እነሱ እንትን ነው። እና በተቻለ አቅም ዋሪስዬም ነበረ ቤት ከፍቼ ከራሷ አንደበት ሳትሰሙ ለምንድን ነው እናንተ እንደዚህ የምትሉት ምናምን ብዬ ለማውራትም ሞክሬያለሁ። እና ኤርሚ በጣም ከዚህ በፊት እኔ ቲክቶክ ላይ 4 ዓመት ነው አንተን ሳቅ። ከቲክቶክ በፊትም ዩቲዩብ ላይም ፌስቡክ ላይም ሲታገለግል ነበር። በስላሴ ትምህርት መቼም ቢሆን ኤርሚ እንደዛ ተብሎ ታሞ አይታወቅም። እና የመጡት መንገድ ሐሳባቸውም እንደሆነ ባላቅም ያው እዚህ ሚዲያ ላይ ለመምታት የፈለጉት 2 ሰው ነው። እኛ እናውቃለን እነማን እንደሆነ። አንድ አንተና አንዱ ደግሞ አንድ ወንድማችን አለ። እሱን በቃ ጠምዱ አሉ ሰሞኑን። እና ከራሷ አንደበት ሳትሰሙ ዝም ብላችሁ አታውሩ እባካችሁ ብለን ለማስቆም ሞክረናል። እኛን አልፈለጉም። እነሱ ጌስት ላይ ተሰብስበው የሚመስሉ ናቸው ሲያወሩ የነበሩት። 2 ወንድሞች ናቸው ሲከላከሉ የነበሩ። ለመስማትም አልፈለጉም እነሱ ነው። እኔና ኤፍሬም ነው ለመምታት የፈለጉት። አንተንና ኤፋን በተለይ ቀርቦ መምታት ነበር ያለባቸው። በወሬ ሩቅ ሆኖ ማውራት ተገቢ አይደለም። ቀርቦ ነበር መምታት፣ በእውቀት ነበር መምታት፣ በማስረዳት መልስ በማሳጣት ነበር መምታት። በሐሜትማ ይችላሉ፣ በሐሜት ይችላሉ። አንድ ቪዲዮ እያየው ነበር ኤፍሬም ጠርቶ ኑ ግቡ እያለ ማለት ነው። ማንም የመጣ ሰው የለም፣ ማንም የመጣ ሰው የለም። ትምህርተ ስላሴ ላይ ሳተ ምናምን ነገር ብለው ማለት ነው። ኤፍሬም ትምህርተ ስላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላችሁ ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ስላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ከኔ የተሻለ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። የእውነት እኮ ብዬ የምላችሁ እና ፊር ሲሉ የነበሩ ሁሉ ጭምር ለምን አልገቡም ታዲያ? አማኞቹም አላማኞቹም ሆነው ነበረ ሲከፍቱ የነበሩት አይደል? ኧረ በጣም ኤርሚ በስማም በቃ እኛ አላማቸውን እኛ ስለምናውቅ እኛን ደግሞ አያስገቡንም። በኮሜንት እንትን ስንል ራሱ ሚውት ነው የሚያደርጉት እና የፈለጉት ነገር አይሳካም። በቃ እናንተ 2 ላይ በቃ በእናንተ ላይ ነው ታርጌት ያደረጉት። እነሱ ምን እንደፈለጉ እኔ እንጃ። እህትየው ደርሳባቸዋለች። በቃ ዋነኛው እነሱ ወጥመዳቸው ቴሌግራም ግሩፕ ሁላ በውስጥ ተነጋግሮ ላይቭ የሚከፍቱት ሰዓት ሁላ አለ። በቴሌግራም ግሩፕ ተነጋግሮ ላይቭ ይከፍታሉ። እነሱ በቃ በእናንተ ላይ ታርጌት አድርጎ ነው እንትን እያሉ ያሉት። እግዚአብሔር ደግሞ ይገስጻቸው በእውነት ምን እንደፈለጉ። ወንድሞች ላይ እንደዚህ መነሳት ራሱ በጣም ከባድ ነው
ሰው እንዴት ወንጌል ለመስበክ የመጣውን ሰው በቃ ወንጌሉን እናስቆማለን? አይሆንም እንደዚህ አይነት ነገር። በቃ ታርጌታቸው ሌላ ነው። ሌላ ስለሆነ በትምህርት ለመሞገት አይደለም ወይ ትምህርታችሁ ሲተት ሆኖ አይደለም። ታርጌት ያደረጉት እንደምንም አድርገን እነሱን አሸማቀን በሰው ዘንድ በቃ እንዲጣሉ ነው የምናደርገው በማለታቸው ነው የሚገቡት። 1-2 ቴሌግራም ግሩፕ አይቼዋለሁ እኔ። ስለዚህ ከእንደዚህ አይነት ነገር ጋር በቃ ተቆጠቡ። በቃ በተለይኛ አማኞች እንደዚህ አይነት ቦታ ባንገባው። ከፈለጉ እነሱ 20 ሰውኑ 30 ሰውኑ ይንጫጩ። በቃ ነገራቸውን ካወቀን ይበቃል። ለኛ በቂ ነው እሱ። ስለዚህ ወንድሞች በርቱ። በእውነት እርሚ እኔ አንተ ጌታን ከአንተ ጋር መጥቶ እንደዚህ ግብ ሲፈጥሩ በጣም ከዚህ በፊት ምን እያደረጉ ነበር ነው? የዛሬ 3 ዓመት የዛሬ 2 ዓመት ምን እያደረጉ ነበር ነው የኔ ጥያቄ። ወንጌል ስትሰብክ ነፍሳት ሲድኑ እኮ ነው እኛ የምናውቀው። ታቾኛ እኮ እሰማለሁ እኮ በእውነት ግርግር ነበር እኮ እዚህ ቤት። ግን እግዚአብሔር አሁንም ቢሆን ሰው አለ። አሁንም ቢሆን መቼም ቢሆን አትገደቡ። እናንተን ከሚዲያ እናስጠፋለን የሚሉት እነሱ ነው የሚጠፉት እንጂ እናንተ አይደላችሁ። እግዚአብሔር ይባርክ እናንተን ስለሰጠ እግዚአብሔር። በጣም ብዙ ነፍሳት ድነዋል፣ ከዚህ በፊትም ድነዋል። አሁንም ቢሆን ይመጣል ወደ ጌታ። ሰው ወደ ጌታ እንዳይመጣ እንቅፋት የሚሆነው ከዚህ ከሚዲያ ይጠፋል። በቃ እግዚአብሔር ራሱ ነው የሚያነሳ። እናንተ ብቻ ሳይሆን እግዚአብሔር ራሱ ስራውን ይሰራል። ለወንጌል እንቅፋት የሚሆን ነገር ለነፍሳት እግዚአብሔር እኮ ዓላማው አንድ ነው። ዓለም በክርስቶስ እንዲጠቀለል ነው። በቃ ሌላ ንትርክ አይደለም የሚፈልገው። የወንጌል ስራ ይዛችሁ የምትመጡ ሰዎች በዚህ አይነት ነገር ምንም ልባችሁን በቃ እንትን እንዳትሉ። በጣም ነው የምወድ። በፐርሶናሊ በጣም አከብራለሁ ወንድሜ ኤርሚ፣ በጣም ታላቅ ወንድሜ ነህ። ተባረክ፣ ቀጥሉ። ትላንትም ነበረ ዋርስዬም ከኛ ጋር ነበረንና ክልን ቤኪዬ ጸጋ ይብዛልህ። እህትየው በቃ ተኝ፣ መሽቷል። አንተ ጋር አፍተር ሚድናይት አይደል? ያ ወንተር የሆነ በቃ ሰላሙን በቃ ተኝ እህታችን። ጸጋ ይብዛልሽ። ተባረኪ። አሜን። ኦኬ ዋርስዬ ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁ። ኤርሚ ሰላም ነው? ደህና ነኝ ጌታ ይመስገን። ዘግተን ይኸው ከእንደገና ተገናኘን። አዎ እኔ እኮ መጨረሻም ሰላም አላልኳችሁም። እንቅልፌ ደፋኝ እና እንቅልፌ ይዞኝ ሄዶ በኋላ የሆነ ቤት ላይ ነው ራሴን ያገኘኋት እና ጌታ ይመስገን። እኔ ትላንትና ብዙ በውስጥ መስመር ብዙ ኢንቦክሶች ተጽፈውልኛል። ወንጌል እየሰበካችሁ ስለነበረ ወንጌል እየሰበኩ ነው አላስቆማቸውም፣ በጭራሽ በዚህ መካከል ገብቼ ጥያቄ አልጠይቅም ብዬ ዝም ብዬ ባለሁበት ሌሎች ሰዎች መጥተው እኔ አክቹሊ አውራ ሳልባል ማውራትም አልወድምና የትም ቤት ገብቼ ጸጥ ብዬ ነው የምጠብቀው ተራዬ እስኪደርስ ድረስና ማታ ብዙ ሰዎች ኢንቦክስ አድርገውልኛል። በጣም ብዙ ሰዎች ያው ከአንተ ጋር ስለሚያዩኝ ጠይቅልን ኢተርናል ጀነሬሽን ላይ ኤርሚ እንደው የተወራውን ያምናል እንዴ ምናምን ብለውኝ እኔ አይታው እንደሆን በውስጥ የጻፍኩልህን መጀመሪያ እንዲህ ብለሃል እንዴ ብዬ ጠይቄ በውስጥ መስመር በኋላ እንዴ ጥያቄ ልክ አይደለም ጥያቄ ልክ ስላልሆነ ብዬ እንደገና ሌላ ጥያቄ እንደዚህ አይነት የተቆራረጠ ቪዲዮ ስለለቀቁብህ ማታ እንድታብራራው ብዬ ነው ያልኩት እንጂ የመጀመሪያው ጥያቄ እንደው እኔ ራሱ ከበደኝ። እንዴት ኤርሚን ብለሃል እንዴ ብዬ እንዴት ተጠይቀዋለሁ ብዬ በጣም ከበደኝና ሁለተኛው የላይኛው ጥያቄ ልክ ስላልሆነ ነው ብዬ ድጋሚ የጻፍኩልህ ለዛ ነበር። እና ማታም ደግሞ ወንጌል ላይ ስለነበሩ ነዳኒ ለዛ ነው ዝም ያልኩት እንጂ በውስጥ መስመር ብዙ ተጽፎልኛል። ነገሩንም ሰምቼዋለሁ፣ የተወሰነ ሰምቼዋለሁ። ጠዋት አገልግሎት ነበረብኝ፣ ከሰዓት ግን የተወሰነ ትንሽ ነገር ሰምቻለሁ። እና እንደውም እነ ቤኪን ገብቼ እኔ ትንሽ ተቆጥቻቸዋለሁ። እናንተ ደግሞ ለምላሽ ላይቭ ስትገቡ ነገ እነሱ ደግሞ የሚያናድድ ነገር ትራዲሽናቸውን ነክታችሁ ወይ ስማቸውን ጠርታችሁ ምናምን እነሱን አበሳጭታችሁ ድጋሚ ላይቭ የሚገቡበትን ኢነርጂ ደግሞ እንዳሰጧቸው ድጋሚ ቤት ከፍተው ደግሞ ለወንጌል የመደናቀፍ ምክንያት እንዳይሆኑ ኢነርጂ እንዳሰጧቸው ጠንቀቅ ብላችሁ አውሩ። ኤርሚን ስለደገፋችሁ እግዚአብሔር ይባርካችሁ። ለኤርሚ ጥብቅና ስለቆማችሁ፣ ለኤርሚ ስለተጨነቃችሁ ግን እንደገና የሆነ ደግሞ ተበሳጭታችሁ ምላሽ ስትሰጡ ትራዲሽን ነክታችሁ ሰው ነክታችሁ ደግሞ
ነገ ደግሞ ሌላ ቤት ተከፍቶ ወንጌል የሚሰበክበትን ሰዓት ደግሞ በሌላ ስድብና በሌላ እንትን እንዳናሳልፈው ጠንቀቅ በሉ ወንድሞች ብዬ እየተቆጣኋቸው ነበር። አዙሪቱን ይሄ የስድብ የእርስ በርስ መተቻቸት አዙሪት መቆም ስላለበትና እንጂ በእውነቱ የኤርሚ ወንድማችን በዚህ ጉዳይ የምትጠረጠር ሰው አይደለህም። እንደው ከአንተ ራሱ እንደዚህ አይነት ስተትም እንደው አንጠብቅም። እንደ እውነቱ ከሆነ እንደዚህ ይላል ሲባል አይልም፣ ማታ ያብራራዋል። ኦኬ ነው ያልኳቸው እነ ቤኪን እና እርግጠኛ ነበርኩኝ እንደው እንደዛ ልትል እንደማትችል። አንዳንድ ሰዎች እኮ ምን ሊሳሳቱ እንደሚችሉና ምን ላይ ሊሳሳቱ እንደሚችሉ ይታወቃል። አሁን እኔን የሚያውቁ ሰዎች ምን ላይ ልስት እንደሚችል ምናልባት ምን ላይ ልስት እንደሚችልና ምን ላይ ደግሞ ጭራሽ እንደማልስት ያውቃሉ። ስለዚህ አንተም እንደዚህ አይነት መሰረታዊ ነገር እንደውም እዛ ቤት ላይ እኮ በኮሜንት ብዙ ሰዎች ይጽፉ ነበር። አይ ኤርሚ ሌላ ነገር ሊሳሳት ይችላል፣ ይሄ ነገር ግን በጭራሽ ሊስት አይችልም ብለው ብዙ ሰዎች ኮሜንትም ይጽፉ ነበር እዛው ቤት ላይ እና ኤርሚ እኛ በእርግጥ አንተ ወንጌል ሰባኪ ነህ። እንደገና የአንዳንድ ሰዎች እቅድ እሱ ነው። እንደዚህ ብለው ክሪቲሳይዝ ላደረጉ ሰዎች መልስ እየሰጠህ ወይ ተበሳጭተህ የሆነ ነገር እየተናገርክ ወንጌል ብትሰብክበትን ሰዓት ማባከን ነው። የአንዳንድ ሰዎች እቅዳቸው እሱ ነው። ቅድም ሜርሲ በጣም ትክክለኛውን ነጥብ ነው ያገኘችው። ጌታ ይባርካትና ሺ ኢዝ ራይት። በጣም ትክክለኛ የሆነውን ነጥብ ነው ያገኘችው። ማስተጓጎል ነው እቅዳቸው። መፍዙዝ ሊያስተጓጉለን ነው እየተንቀሳቀሰ ያለው። ወንጌል ከምንሰብክበት ሰዓት ሊያስተጓጉለን፣ ለሰዎች ከምንጸልይበት ሰዓት ሊያስተጓጉለን፣ ለወንድሞች ከምንጸልይበት ሰዓት ሊያስተጓጉለን ነው እየተሯሯጠ ያለው። እሱን ነቅተንበት እኛ ደግሞ ጸንተን እንሰብካለን። ጸንተን አገልግሎታችንን መቀጠል አለብን ነው ብለው። ኤርሚዬ ተባረክልኝ። ያው እኔ በጣም ነው ሪስፔክት ማድረግህ። ጋድ ብለስ ዩ ብራዘር። ቴንክ ዩ ሶ ማች ኤርሚዬ። ቤኪዬም ተባረክ። እግዚአብሔር ይባርክ ወንድም አለም። ተባረክ ዋሪስዬ። እኛም እንደዛ ነው እያለን ነበረው። ማታ ራሱ አሁን ከኤርሚ ጋር አብራ የመጣችው አንዴታችን ነበረች። ማታ እሷ ናት እንደውም አስገባኝ ብለህ እንትን ስትል ነው ዘሙ። ኤርሚ ታውቃታለህ ዘሙ እሷ ናት። አረ እዛ ኮሜንት ላይ እንትን እያለች ነበር። አያስገቡም ደግሞ እሷን። ኤርሚ እንደዛ ብሎ አያወራም። በስላሴ በጣም እንትን ነው፣ ጥንቁቅ ነው እሱ። እንዴ ከዚህ በፊትም ከሱ ጋር አብረን ስንማር ነበር ነው። እንደዛ አድገን እዛ ጌስ ላይ ያሉት ሁለት ልጆች በጣም ጌታ ይባርካቸው። ስማቸውን ባልጠቅስም ብጠቅስም ችግር የለውም። እና አማንሻና ቃሌ በጣም ነው እንትን ያሉት። ከራሱ አንደበት ሳንሰማ እኛ ምንም አናወራም። እባካችሁ ላይቡን ዘግታችሁ ውጡ፣ ለሌላ ሰው አሳልፈን እንትን አትበሉ ምናምን እያሉ ነበርና ልሰሙ አልቻሉም። እነሱ አላማቸው አንድ ነው፣ ታርጌታቸው አንድ ስለሆነ ያው ጌስት ላይ ጌስት ከፍቶ የሚጨውት ነገር ታውቃለህ። እና ማንሻ እንደዛ እያሉ ነበር። ከራሱ አንደበት ሳንሰማ ምንም አናወራም በዚህ ጉዳይ፣ ራሱን እንጠይቃለን እና አስቼም ነበሩ። እና ዘሙዬ ደግሞ ኮሜንት ላይ እየጮሁ ነበርና አልሰሙምና ትክክል ነው ኤርሚያ። እኔ በስነ ስርዓት ነው አንተን ትምህርት የሚከታተለው። ደግሞ ስታስተምር እንዴት እንደምጣፍጥ በስላሴ ላይ እንድትሳሰት እኔ በጣም እኮ ነው ያው አንድ ቅድም እንዳልኩት ነው። እናንተን ነው ታርጌት ያደረጉት። እናንተን ለመምታት የሄዱበት ርቀት ነው። አይሳካ። በሌላም በአንድም እግዚአብሔር እየረዳችሁ ነው ያላችሁትና በርቱ። በእውነት ወንጌልን ይዛችሁ እንድትሄዱ ነው የምንፈልገው እኛ። እንድትሄዱ ማንም አያስቆማችሁ። እግዚአብሔር ይባርካችሁ። ቴንክ ዩ ቤኪ። ተባረክ ወንድምነት፣ ጸጋ ይብዛል። እውነት ነው እንግዲህ ገብቷችኋል ማለት ነው። ብዙዎች ተረድታችኋል። እንዲህ አይነት ድፍረት በሌላ ነገር ቢጠረጥሩ ይሻላል። ያውም ነገረ ክርስቶስ ላይ። እሺ ችግር የለውም። ኤኒዌይ እሺ። አባ ሰላም ላንተ ይሁን። አባ ሰላም ነህ ኤርሚ? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት። እሺ እንዴት ነህ? ሰላም ነው? ደቂቃ ስጠኝ ብለህ ከታ ኮሜንት ስጽፍ አየሁኝ። ስዊስሊ ወንድም እንዲህም ታስፈራለህ እኮ አንተ። ያስቀናል እኮ ፊትህም ንግግርህም ሁሉ ቦምብ እኮ ነው። ዛሬ አይደለም አንተን ስከታተል የቆየሁት እውነቱን ለመናገር ትክክለኛ የወንጌልን እውነታን ከአንተ የተረዳው ብልክ ማጋነን አይሆንብኝ። እውነቱን ለመናገር ማለት ነው። ለጌታ ክብር ለሱ ይሁን። አተቀብታል እኮ አንተ እንግዲህ ለራስ መስጠትና ለመስጠት እኮ ምንም ሳይሰራ እኮ ስንት ታይትል ለራሱ ሲሰጥ የከረመውን ሰው ይቅርና እንዲህ
ታስቀናለህ። ስለዚህ እኔ እያልኩ ያለው ላጋንን አይደለም፣ እውነታውን ልንገርህ። ይህን ደግሞ የጠላት ስራ መሆኑን እንዳትረሳ። ሁልጊዜ ትክክለኛ ወንጌልና የክርስቶስን መሰረት የሆነውን ነገር ለስንቱ ስትናገር የከረምከው ሰው ዛሬ ለትናንሽ ነገሮች ቀድሞ የተናገረ ወንድሜ መድገም አያስፈልገኝም ብሏል። በቃ ይህንን ደግሞ አንተ እንግዲህ ሌላ አለ ከዚህ በበለጠ ስንት የጠፉትን ልጆችን ጌታ በአንተ በኩል እየሰበሰበ መሆኑን አትርሳ። በሐሜተኞችና የተለያዩ ወሬዎችን የሚወሩትን አይተህ አንተ አንዳንድ ነገሮችን እንዲህ አውቃለሁ፣ ኮንፊደንስ ምን እንደሆነ እረዳሃለሁ። እውነቱን ለመናገር አውቃለሁ። ብዙ ጊዜ አንተ ባታቀኝም እከታተላለሁ። ስንት ክርክሮችን ስታደርግ፣ ስንቶችን አሳፍረ ስትመልስና ራሳቸው እንዲመረመሩ አደርግሃል። ይሄን ስልክ እንግዲህ አንተ ያቅም አይደለም፣ ጌታ በአንተ በኩል እየሰራ ነው። ስለዚህ ይህን ጠንከራ አድርገህ መያዝ ነው። ያው ወንድሜ ያለውን በቃ ውስጥን ነው። ትንሽ ነገር ኮሽ ባለ ቁጥር ተቆራርጦ ሚዲያ ላይ በወጡ ነገሮች ላይ መልስ በሰጠ ቁጥር አባቴ ጊዜ የለህም። ስለዚህ አገልግለህ ስንት ህይወቶችን መመለስ የምትችልበት ጊዜዎችን ትጠቀማለህ ብዬ አስባለሁ። ይሄ እንግዲህ መቼም አንተ በዚህ ሁኔታ ትታማለህ ብዬ አላስብም። ዲያቆን የነበረ እንዲገና ስንት ዓመት ፕሮቴስታንት ውስጥ ሲያገለግል የነበረውን ነገረ ክርስቶስ ላይ ወረድ ብሎ በዚህ ደረጃ ላይ ትላለ ብሎ የሚያስብ መቼም እንግዲህ ከሐሜት ባለፈ ሌላ ነገር ያለ አይመስለኝም። አንድ ሁለት ነገሮችን ማለት ፈልጋለሁ አንተን በተመለከተ እውነቱን ለመናገር እንደ ወንድም። አንደኛው ምንም ቢሆን ምን አንተ ላይ ነገ ሌላ የተለየ ነገርም ሊወሩ የሚችሉ ነገሮች እንዳሉ ይታወቃል። በቃ ይህን ውስጥ የገባ ራስን አውቅን የገባ አይደለም። ጌታን ሲከተሉ የነበሩ ሰዎችም ብዙ ነገሮችን ሲባሉ እንደነበሩና ህይወታቸውን በዛ እንዳሳለፉ ይታወቃል። በከንቱ መከሰስ ማለት ነው። ለማይመለከታቸው መስዋዕት እንደሆነ ሁሉም ይታወቃል። ስለዚህ ይሄ እንዲህ ይቀጥላል። አንተ በምድር ላይ ያለ ይሄ ይቀጥላል። ሁላችንም ላይ እየተደረገ ያለው ነው። እኔ አሁን ልል የፈለግኩት አገልጋይ እንደዚህ በቃ የሆነ ታትል የተሰጠኝና አክቲቭ የሆንኩም ሰው አይደለም። ግን መሰረታዊ እውቀቶችን ይዤ እንዲህ እያልኩ ያለው ይቀጥላል። ማናችንም እንፈተናለን። ባልሰራ ነው እንከሰሳለን። እንግዲህ ክርስቶስም ስከሰስ ነበር ታውቃለህ። ስለዚህ ይሄ ይቀጥላል። ሁለተኛ ነገር ላይ ኢሞሽናል ማናጅመንት ላይ አሁን ለምሳሌ አንተ ባላልከው ባልተደረገው ላይ ይሁን ነገ ተቆራርጦ ገበያ ላይ ለሚወጡ ቪዲዮዎች ላይ በቃ ሶርስ እንድትሆን ይፈልጋሉ። በስሜት አላግባብ የሆነ ቃላቶችን እንድጠቀም ተቆራርጠ በወንድማችን ትጠቀም ይገፋፏል። ስለ ብሔር፣ ስለ ፖለቲካ ነገር ሁሉንም ነገር እንድጠብቅ ታደርጋለህ። እኛም ኔትወርክ ቀይ አበራች፣ ባያበራ ጥሩ ነበረ። እንደ አቅሜት በምንችለው እንጸልይልሃለን። ኔትወርክ ተቆራርጧል። አባ እሰማለሁ። አሁን መጣህ፣ ግን ቀይ ያበራል። አሁንም አሁን እሰማለሁ። ትሰማለህ። በቃ ያለሁበት ቦታ ኦኬ። እንግዲህ ምን ያህል እንደተሰማው አላውቅም። እንግዲህ በርታ፣ እግዚአብሔር ይረዳሃል። ከአንተ ብዙ እየተማርን ነው። የአንተ ተማሪ ነኝ እኔ በነገራችን ላይ። ስለዚህ ላጋንንህ አይደለም፣ ጌታ በአንተ በኩል እየሰራ ነው። በርታ እላለሁ። ቴንክ ዩ ብራዘር። ቴንክ ዩ እኔ ወንድም። ጌታ እግዚአብሔር ዘመንህን ይባርክ። የስራው ባለቤት እግዚአብሔር ነው። እኔና እናንተ ወንድማማቾች ነን። ቅንነት ፊቱን ታየዋለች ይላል። በእውነት እግዚአብሔር ከቅኖች ጋር ቀን ነው። እግዚአብሔር ከቅኖች ጋር ሁልጊዜ ያልኳቸው ወንድሞች ናቶች፣ እዚህ ገስትም ላይ ያላችሁ ገስትም ላይ የሌላችሁ ሰዎች፣ እዚህ ቅንነት ካጣችሁ ቲክታክ የፈለገ ክፈት፣ ስቴዲየም የሚያህል ህዝብ ቢሰጥህ፣ ፑልፒት ላይ አቁመን ማይክራፎን ፊት ለፊት ብናረግ፣ ቅንነት ከሌለ ገና መናገር ስትጀምር በህዝቡ ዘንድ የሰራዊት ጌታ እግዚአብሔር ሞገስ ያሳጣህና ህዝቡ ትቶ ነው የሚሄደው። ለአንዲት ደቂቃ አይሰማህም። ለአንድ ደቂቃ እኔንም ቢሆን አይሰሙኝም። ለአንድ ደቂቃ አልኳችሁ። ቅንነት
ሁሉ ቀን ፊቱን ታያለች። ቀኖች ሁኑ፣ ቀኖች እንሁን። ሸር፣ ተንኮል፣ ክፋት፣ አጀንዳ ያላችሁ ሰዎች እመኑኝ አልኳችሁ፣ እያየኋችሁ ትከስማላችሁ። ፌስቡክም ላይ እንደዚህ ነበር ሲያደርጉኝ የነበሩት። የሉም አሁን እነዛ ሁሉ ማለት ነው። ፌስቡክ ላይ መውጫ መግቢያ ሲያሳጡኝ የነበሩ ኤርሚያስ አንተ አትክፈት፣ አንተ በከፈትክ ሳለ ህዝቡ እንዳለ ወደ አንተ ጋር ይመጣና እኛ ቤታችን ቀዘቀዘ ባዶ ሆነብን ብለው ያሉ ሊያሳዩ የመጡት ክርስቶስን ነው ብዬ እኔ ያለ ጊዜ እኩለ ሌሊት ላይ ለ6 ዓመት ያህል አገልግያለሁ። እንቅልፍ አጥቼ ማለት ነው። ወንድሞች ናቶች ባይዘዌ እንቅልፍ ማጣት እንደሚያስረሳ ያወቅኩትኝ አሁን ነው። ለ6 ዓመት ያህል ሚድናይት ላይ በዚህ በእኛ ሀገር ሚድናይት ነው ያገለገልኩትኝ እነ ፓስተር ታሬ ጋር ጠዋት ሲወጣ ሲነጋ ማለት ነው። ልብ በሉ። የኢትዮጵያ ምሽትስ የኢትዮጵያን ምሽትማ ከጫፍ እስከ ጫፍ ፌስቡክ ላይ የነበራችሁ ሰዎች ታውቃላችሁ። አንድ ሰሞን ሴት ሁሉ ነበር የገባበት። እኔ ሊሰብኩ የመጡ መስሎኝ ደስ ብሎኝ፣ ጌታ ምስክሬ ደስ ብሎኝ፣ በቃ እግዚአብሔር ይባረክ እህታችንም እንትና ወንጌላዊት የምትባለች እንትናም ፓስተር የሚባል ነው እንትና ምናምን ነገር በቃ በጣም ሁሉ በየቦታው ቲክታክ አሁን ቲክታክ ላይ ገስት ተከፍቶ እንደዚህ ላይቭ ሰው ሆስት ሆኖ እንደሚከፍተው እዛም ፌስቡክ ላይ ላይቭ ስርጭት ማለት ነው። ኢየሱስ ጌታ ነው ሃሌሉያ ሲሉ እውነት መስሎኝ እና አማላጅ ሁሉ ልከውብኝ ነበር። ቤት አትክፈት፣ እኛ ስንከፍት ቤት አትክፈት። አንተ ቤት ስትከፍት ህዝቡ ወደ አንተ ጋር እየመጣ እኛ ጋር ያለው ህዝብ ባዶ እየቀረብና አትክፈት አሉኝ። ታዝዤ ከወንድሞቼ ጋር ምን ያጣላኛል ብዬ ማለት ነው። በቃ እነሱ የሚሰብኩት ለምን ብዬ አልኳቸው፣ አንተ ስትከፍት ህዝቡ እንዳለ ከእኛ ጋር ወደ አንተ ጋር ይመጣል። ስለዚህ እኛ እንዳንሰራ እያደረግክ ነው አሉ። እኔ ደግሞ ስከፍት ኑ አልኩኝ እንዴ ኑም ብዬ ብል ደግሞ በቃ ፎሎ ያደርጉ ሰዎች ይምጡ እና በዚህ ምክንያት 6 ዓመት ሙሉ ተሰቃይቻለሁ። ወንድሞች ናቶች እኩለ ሌሊት ላይ ሚስቴና ልጆቼን አቅፌ በምተኛበት ሰዓት ላይ አገልግሎት ነውና ጥሪ ነውና ያን ያህል አገልግያለሁ። ዛሬ እንቅልፍ ማጣት ተኝቼ በቀን 3 ተኛለሁ። አንዳንድ ጊዜ እንደ ህፃን ልጅ የተደራረበ እንቅልፍ ማለት ነው። እና ግን እነዛ ሰዎች ሁሉ የሉ አሁን ትዜ ብቻ ነው ያለው ፌስቡክ ላይ የሉም። እዚህ አሁን ቲክቶክ ላይ ያስቸገራችሁ በየቦታው ቤት እየከፈታችሁ 10 እና 15 ሰው እየያዛችሁ እሺ ደግሞ ዛሬ ምን ተባለ በላችሁ ምትሉ የአባቶች አምላክ ምስክር ነው። ትከስማላችሁ። ዛፍ ቅጠል ከዛፍ ላይ እንደሚረግፍ የምትሰሩትም ስለሌላችሁ በዚህ ትውልድ ፊት እየረገፋችሁ ትጠፋላችሁ ማለት ነው። በስጋ አይደለም ጠፉት፣ በቃ ትተው ትሄዳለህ። ስልችት ይላል ቲክታክ። ለምን መንፈሱን አልተሞላህ፣ ቃሉን አልተሞላህ፣ አጀንዳ የለህ፣ ሚሽን የለሽ፣ ክርስቶስ አላከህ። ውስጥ በርደን የሚጮህ መንፈስ የሚቃጠለው ስለ ክርስቶስ ጉዳይ አይደለም። አንዳንዶቹ የልብሳቸውን አለባበስ ሊያሳዩን መጡ። ዋው ዛሬ በጣም ዠቅ ብለህ የለ እንደ አንተዬ እንዴት ነው የምታምረው፣ ደፍቶብሃል እየተባባሉ ተባባሉ። አይ ደፍቶብሃል ልትል ነው እንደ ቲክቶክ ላይ እና ፌስቡክ ላይ ወጣው ደፍቶብሽ ሲያምርብሽ ብለው ይሏቸዋል። ኦ እራሳችሁ ልታሳዩ ነበረ ማለት ነው እዚህ ሶሻል ሚዲያ ላይ ወጣችሁት። ጌታን ሊያሳዩ አልነበረም ማለት ነው። ለዚህ ነው ከስመው የቀሩት። አሁንም እመኑኝ አልኳችሁ። ዛሬ አሁን እዚህ ፌስቡክ ማለት ቲክታክ ላይ ቤት የሚከፍቱ እነዚያው ለያዥ ለገራዥ ያስቸገሩ አሶራውያን ሶሪያ ከኤፍሬም ጋር አይደል ተባበሩት። ኤርሚያስን እንነቅላለን ብላችሁ ከኦርቶዶክስ ኢትዮጵያ፣ ከኮፕቲክ፣ ከካቶሊክ፣ ከኦኒል ጂሰስ ጋራ ተባብራችሁ ሪፎርሜሽን ነን ሉትራውያን ነን ፔንቴኮስታል ነን ብላችሁ ያላችሁ ሰዎች ሁሉ ይኸው የአባቶቼ አምላክ ቅዱስ ገና ነው ኢየሱስ ምስክር ነው፣ ትበተናላችሁ። በዚህ ትውልድ ፊት ሞገስ ነው የምታጡት። ለምን? የምታወሩት የላችሁም። የምታወሩት ካለ ኤርሚያስ ምን አለ ነው። አሁን ይህን ጨርሼ ስዘጋ ምን አለ ይላሉ። ምን አለ? እሺ እንዴት ነው? እንዴት አየሹ? ግን
ይገርምሻል ግን አሁን እንደዚህ ይባላል ምናምን ነገር ትላለች እዛ ቁጭ ብላ ማለት ነው። አንድ ጥቅሱ እንኳን በጥቅስ ደረጃ እንኳን አይጠቅሱትም። የጌታን ቸርነት፣ በጎነቱን፣ አዳኝነቱን፣ ምሕረቱን፣ ፍቅሩን አይናገሩም። ጌታ እኮ ከዚህ ከሚያህል ሞት አዳንን ብለው አይሉ። ይገርምሻል እግዚአብሔር ጸሎቴን እኮ መለሰልኝ በእውነት ለምኛው ነበር የዛሬ ዓመት ብለው እንዳይሉ የሉም። ልመና ላይ የሉም። ጸሎት አይጸልዩ። ጠዋት ተነስታ ቦምቦሊያዋን በልታ ቡናዋን ጠጥታ ትመጣለች። እሺ እንዴት ነው የዛሬ ውሎ ታዲያ ምንድን ነው? ገባ ገባ በሉ እስቲ ሞቅ ሞቅ እናድርገው ይላሉ። እነኚህ ውስጥ አማኞች ናቸው ብለው የሚሉ ነን ብለው የሚሉ ስራ ያጧሉ። አንዳንዶችም ደግሞ በጌታ የሆኑ እህቶቻችን ናቸው። በእርግጥ በእንዲህ አይነት ወሬ ተጠልፈው ማለት ነው። ልብ በሉ እግዚአብሔር ምስክር ነው። እናንተ ምስክሮች ናችሁ። ትከስማላችሁ። ፍጻሜያችሁን ሁሉ ጭምር እግዚአብሔር ስላሳየኝ ዝም ብዬ እንደዚህ ሆኜ አያለሁ ማለት ነው። ኦኬ ፍጻሜያችሁን ሁሉ ጭምር ስላሳየኝ ገና ይሄ ሳይመጣ በፊት ከ8 ወሩ በፊት አይ ለዚህ ነው እግዚአብሔር መልእክት መናገር ጥሩ ነው። እግዚአብሔር መልእክት መናገር ጥሩ ነው። ተሰባስበው ሲያበቁ ማለት ነው። ኦኬ እጠብቅ ነበር። አንዳንዶቹ አላምንም። እዚህም እንኳን አሁን እኔ አካባቢ ያሉ የሚባሉትን አላምንም። አንዳንዶቹ ለምን ስትሄዱ አሳይቶኛል። መድኃኔ ዓለም አሳይቶኛል። ትናንትና እኔ ጋር የነበሩ ሁሉ ጭምር ሲገቡ የነበሩ እዚህ ገስት ላይ እያንዳንዳቸው በራሳቸው ጊዜ የአባቶች አምላክ እየነቀለ በራሳቸው ጊዜ ሄዱ ማለት ነው። ራሳቸው ናቸው ነቅለው ሄዱት። ቻው እዛ መንግስተ ሰማያት እንገናኝ። ምን ታረጋለህ የትውልድ ግበስበስ እዚህ እህትነት ወንድምነት እሺ እንትንዬ ነይ እስኪ ፓስተርዬ ፓስተር ብዬላቸው የነበሩት ሁሉ ጭምር ሰዎች ሁሉ ጭምር ሳይቀሩ ግልብጥ እስስት የሆነ ጊዜ ኤርሚያስ ጋር መጣ። አንዳንዶቹ በውስጥ ሲጠየቁ አይ እኛ እሱ ጋር እኮ የምንገባው አሉ ታማኝነት ለማግኘት ነው። እኔ ላይ ነው ተንጠላጥለሽ ታማኝነትን የምታገኙ? ብቻችሁን ቤት ብትከፍቱ 7 ሰው ነው የሚያያችሁ። 7 ሰው 7 ማለት 7 ኦኬ። ጴንጤ ነህ ግን 7 ሰው ነው የሚያዩ። ለምን? ሚሽን የለህም። መንፈስ ቅዱስ አላከህም። በቃ ቲክታክ መክፈት ብቻ ስለቻልክ ነው የተከፈትከው። 7 እንደው 7ቱም ሰው ራሱ እንኳን 30 ደቂቃ አይሰሙም። ሚሽን የለህም። በርደናችሁ ኢየሱስ አይደለም ታማኝነት ለማግኘት ነው ብለዋል። እኔ ጋር ታማኝነት እንደው ዛሬ እንደዚህ ልንገራችሁ ወንድሞች እናቶች፣ እኔ ጋር ታማኝነትን አግኝተው ገንዘብ ይሰጣሉ የተባሉትን ሰዎች ሁሉ በሙሉ አሳድመው ይዘዋቸው ጠፉ። እኔ ታቅላለህ ባለፈው ወንድምነት ነው አንዱ የነገረኝ ምንድነው ይሄ ጊፍት የሚሰጡ ሰዎችን ቁጭ ብለው ያዩና በውስጥ መስመር ያጠምዳሉ። ከዛ ኤርሚያስ ጋር እንዳደውሉለት ለምን ይቆጣቸዋል ይሰድባቸዋል ብለው አንዳንዶቹ እዚህ የተባሉ አሉ። ከጀርመን፣ ከካናዳ፣ ከአሜሪካ፣ ከአውስትራሊያ፣ ከማነው ከኮሪያ ሁሉ ጭምር ሳይቀር መብት ነው። ወንድም አለም እኔ ስንት ሰው አለ ጉሮሬ እስኪያመኝ ድረስ እዚህ የማወራው ህዝብ ማለት ነው። በእንደዚህ አይነት የክፋት ልክ እያንዳንዱን ከስሬ ማለት ነው በራሳቸው ጊዜ የሰራዊት አምላክ ቅዱስ እግዚአብሔር ጻድቅ ነህ። በራሳቸው ጊዜ እኔ ላይ አንዳች እንደዚህ የሚያሳብቡት ነገር ሳይኖራቸው አንዳንዱ ያ እባብ ሲነድፋቸው ስንቱን እኮ ጴንጤ የነደፈው ያ ወርቃማ እባብ ባለፈው የነገርኳችሁ ስንቱን ልባችሁን ጠብቁ ልባችሁን ጠብቁ ልባችሁን ጠብቁ ብዬ ብዙ ሰው ትንቢት የሚመስለው ልሳን ጨምሮ ሃሌሉያ ምናምን ነገር ብዬ እንድል ነው ብራዘር። እሱንም እላለሁ ግን ልሳኑ መቼ ጠፋና ግን ብዙዎች ልባቸው ተነደፈ። አንዳንዶቹን እየመጡ በባለፈው እኮ እኔ አዝኜብህ ምን አደረኩሽ ምን አልኩሽ? ኧረ ምንም አላልከኝም እና ስለአንተ ሰምቼ ማን ምን አለሽ እንትና የምትባለው እንደዚህ ብላለችኝ። ከዛስ እንደ በቃ እኔ ቅር አለኝ። ከዛ ጊዜ ጀምሮ በእኔ ላይ እኔ በደልኩሻለ የለም እና ግን በቃ አሁን ጌታ ቆም ብዬ ሳስበው በእውነት አንተን ያሳዘንኩ ይቅርታ።
ገና እያንዳንድ ትመጣለህ። ባትመጣም በዛው ብን ብለህ ትጠፋለህ። የቲክቶክ የጉልት ገበያተኞች የምትሸጡት የሌላችሁ ጉልታም ጴንጤ ማለት ነው። ተጎልተ የምትውል ግን የምትሸጠው የለም፣ የምትናገረው የለም። አዳኙን አሰብክም። ኢየሱስ ማለት በጣም እዚህ ጉሮሯቸውን ይይዛቸዋል። ቸርች ግን ስትሆን ነጭ ወንበር ትሰብራለች። ሃሌሉያ ስትል ማለት ያዟት ተብለው መንፈስ ቅዱስ ወረደባት ተብሎ ትባላለች። እዚህ ግን ስትመጣ ወሬ ነው የምታወርደው። እዛ ኢየሱስ ጌታ ነው ማለት እዛ ኢየሱስ ሃሌሉያ ብላ ጮሃት የጌታ መንፈስ ከሆነ ታዲያ እዚህ መታ ለምን አዳኙን ውዴን ለምን አሰብከው? ዝርግፍ ጌጣችንን ለምን አትናገሩም? አንተ የዘላለም ስጦታ የዘላለም ሽልማት ለምን አትናገሩም? ያላለውን አለ ያለውን አላለም። እንደዚህ አይነት ሰዎች ማለት ነው። እና ተካስማላችሁ። እችን ቀን ያዟት ከፈለጋችሁ። ይኸውልህ ብራዘር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም አይደል ያለው ቅዱስ ጳውሎስ። ተካስማላችሁ ማለት ከተወሰኑ ወራቶች በኋላ አናገኛችሁም። ቲክቶክ ላይ ራሱ የምትከፍተው እና የምትሰጠው አጀንዳ ያልቅብህና ብን ብለህ ትጠፋለህ። አለቀ። አጀንዳውስ ኢየሱስ የሆነ ይቀጥላል። እዚህ ያላችሁ ወንድሞቼ እናቶቼ ፕሊዝ ከኢየሱስ ውጪ አጀንዳ ኖሮህ ዋሬርስዬ እንዳትመጣ፣ ቤኪ ወንድምነት እንዳትመጣ፣ አባ እንዳትመጣ፣ ዘሙ ወንድምነት፣ ሰናይ እንደዚህም ኮኪ እንዳትመጡ በጌታ ሆናችሁ ወንድሞች እናቶች። እኔም አልመጣም። ኢየሱስ አጀንዳ ካልሆነ ምን አረጋለሁ? ብራዘር ምን አረጋለሁ? ምን ይተርፋል? ኢየሱስ ግን አጀንዳችን ስለሆነ እግዚአብሔር የዘላለም አምላክ አሁንም ጭምርት ሰውን እያዳነ ነው። ሰው እየተጠያየቀ ነው። ውስጥ ለውስጥ ሰው እየጠየቀ ነው። አጀንዳን ወንጌል አድርግ። አጀንዳ ወንጌል ካልሆነ መጽሐፉን እኮ ይዘውትም አይመጡም፣ መጽሐፉን አይገልጡም፣ በመጽሐፉም አይነጋገሩ፣ መጽሐፉን አይሰብኩ፣ በመጽሐፉ ላይ አያስተምሩ፣ መጽሐፉን አያወሩ። ወይ ደግሞ ሌሎችን መጽሐፍቶች እንኳን እንደኛይትን ትውልድ የታሰረባቸውን ስርዓት ወይ እነሱን አያነቡ ወይ ይህንን አያነቡ። ከሁለቱም የሉ። ደግሞ በሌላ ቀን ደግሞ ገድለ ድርሳናቱን አሸናቸው አይደል ትላለች። መቼ ነው ያሸሻቸው? አንቺ እኮ አንብበሽው አይደለም። እኛ አንብበን ከእኛ ሰማችሁ፣ ከዛ ሲያሻችሁ ገድለ ድርሳኖት አሸኑ ይላሉ። ከዛ ደግሞ መጥተው ደግሞ እኔ ደግሞ በሌላ ቀን ደግሞ ይሰርቡለ። ምን ታሸዋለሽ? ለዘመናት ሲያሽሽ የነበረ መጽሐፍ ይህን መጽሐፍ አሸው ብሎ ለማለት ቢያንስ ውስጡ ያለውን የተጻፈው ማንበብ፣ ለማንበብ ጊዜ መውሰድ የሚያስከፍለው ዋጋ እናንተ አታውቁትም። የሚያውቅ ብቻ ያውቀዋል። የሚያውቅ ያውቀዋል። እነኚህ መጽሐፍቶች በማንበብ በእግዚአብሔር ቃል ላይ በመዘጋጀት በመጸለይ ወንድሞች አሉን እህቶች አሉ እዚህ አብረውን የሚያገለግሉ ባይዞ እዚህ ገስት ላይ የማስገባቸው ወንድሞች እናቶቼ በጌታ ወንድሞቼ እኮ ስለሆናችሁ እህቶቼ ናችሁ ብዬ ስላመንኩ ነው የማስገባው። የእውነትም ስለሆናችሁ ማለት ነው። በእኔ የሚሰራ መንፈስ በእናንተ ውስጥ ስላለ፣ በእናንተ ውስጥ የሚሰራ መንፈስ በእኔም ላይ ስላለ፣ በአካሉ በክርስቶስ ቤተክርስቲያን ላይ ስለሚሰራ አንዱ ጌታ የሁላችን ጌታ ስለሆነ ማለት ነው። እዚህ ማንም ጌታ የለም። ማንም ዋሬርስም ኤርሚያስም ቤኪም እኩል ቁጭ ይላሉ። የት? በጉ እግር ስር አለቀ። የማዕዘኑ ራስ ክርስቶስ፣ መድኃኒታችን ክርስቶስ፣ መሪያችን ክርስቶስ፣ እረኛችን ክርስቶስ፣ አዳኛችን ክርስቶስ፣ ትምክታችን ክርስቶስ፣ የሚሰበከው ክርስቶስ፣ ዝርግፍ ጌጣችን ክርስቶስ፣ ስጦታችን ክርስቶስ፣ የሚመጣው ክርስቶስ፣ ያዳነን በቅዱስ አጠራሩ የጠራን ክርስቶስ አለቀ። እኔና ዋሬስ ቤካ ክርስቶስ ብለን ካለ ምን ያጣላናል? እኔና ዋሬስ የምንጣላው እኔ እንግዲህ ያዛ እንዳልመስል ዋሬስዬ እንግዲህ ብዙ ወደ ላይ አትበል ወይ ደግሞ እሱ አይ ኤርሚ ብትረጋጋ ይሻላል ያሁን አልበዛም እንዴ ብሎ ወደ ማለት ከመጣን እኔና እሱና እኔ ራሳችን ወደ ማለካካት ከደረስን ያኔ መውደቅ ትጀምራለህ። እኔ ደግሞ እንደዛ አላረግም። ወንድሞች እናቶች አላረግም። ምን ቦጣኝ እናረጋለሁ ወንድም ማለት ጌታ ኢየሱስ ምስክር ነው አልኳችሁ። ከቲክታክ ከዚህ ነቅዬ ፌስቡክ ቤት እንዳለ ሰው ይመጣል እዛ እንዳለ አልኩ እንዳለ በዚህ በውጭ ዓለም ላይ ያሉት ከዩቲዩብ ስመጣ ነው ወደ ቲክታክ ስመጣ ነው በሙሉ የመጡት። በካናዳ፣ በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በአረብ ሀገራት ያሉ በሙሉ ወደ ቲክቶክ የመጡት እኔ ስመጣ ነው አብዛኛው ህዝብ የመጣው።
ከዚህ አሁን ወደዛ እንሂድ ከዚህ ጭቅጭቅ በየብል እንዳለ ሄዳል። ከዛ 3 ሰው ነው የሚያይህ። ማንም ኦርቶዶክስ አንተን ዞር ብሎ አያይህም፣ አይሽም። ግን እንዴት ታደርጋላችሁ ብዬ ፈጽሞ የአባቶች አምላክ ምስክር ነው። አልሄድም። ይሄ የወንጌል ስብከት የምንሰብክበት ነው። የጌታን ማዳን የምንናገርበት ነው። አጀንዳችን ኢየሱስ ይሁን። በጌታ ለለምናችሁ ችንካሩን ስበክ። ለሰው ልጆች በደልና ኃጢአት እንዴት መከራ እንደተቀበለ እሱን እንስበክ። ከዘምር ስለ እሱ እንዘምር። ኦኬ። ከጸለይክ ጸልይ። ለምን አንጸልይም? ወንድሞች እህቶች፣ ለምን አንጸልይም? ኦኬ። ለምን አንጸልይ? አዎ እህትየው እንዴ ሪታይ፣ አዎ የምንቅንቅ እውነት ነው። እንዳንቺ አይነቷ በዚህ 10 እና 11 ዓመት ውስጥ ከኔ ጋር አብረው የዘለቁ ይናገሩ። የምንቅንቅ አጀንዳችን ኢየሱስ ነው። አለቅ ፋሪስ ነኝ። ሰው አጀንዳው ሌላ ነገር ሲሆን ነው መጣላት የሚጀምረው። ጴንጤ ደግሞ ከኢየሱስ ውጪ ሌላ አጀንዳ ሲኖረው እንዴት እንደሚያስጠላብን እውነቱን ልንገርህ፣ እንዴት እንደሚያስጠላብኝ እኮ አልኩ። ከኢየሱስ ውጪ ሌላ ሳወራ እኔ ራሴ ይቀፈኛል አልኩ። ሰውነቴን የሆነ ነገር የወረረው ነገር የሆነ ባዕድ ነገር ነው ያወራሁት። ልክም ነው ደግሞ። ከኢየሱስ ውጪ የሚወራ ነገር ሁሉ በሙሉ ባዕድ ነው። መንፈስን አያንጽ፣ አያጽናና። ኦኬ። ጌታን ስሰብክ ግን የተጠማ ትውልድ አለ። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሃሌሉያ። አገልግሎቱን በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። እውነት ነው። ስጦታ ስለሆነ አንዳንድ ሰዎች መታችሁ ኤርሚ እንደዚህና እንደዛ ነው ያስታውቅባል ምናምን ብላችሁ በትክክል የተናገራችሁት ብራዘር። እኔን ምንም የምታሞቀኝም የምታበርደኝም ነገር የለም። ይህንን እረኛውን ሞቀ በረደ ምን የሚያመጣው ነገር አለ? ኤርሚያስ ምናምን ብሎ ምን የሚፈይደው ነገር አለ? ወንድሞቼ እናቶቼ፣ ምንም። አዳኙ የእግዚአብሔር ልጅ ነው። በዚህ የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ሰናይ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ዋሬስ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። በቃ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው፣ ማንም በሚያባብል ቃል አያስታችሁ ተብሎ እንደተባለ እንሰብካለን። በቃ ማዳኑን፣ ጌትነቱን፣ ቸርነቱን፣ አባትነቱን፣ ርኅራኄውን፣ የቸርነቱን ብዛት፣ መምጣቱን፣ ዳግም ምጽአቱን ይህን እንሰብካለን፣ ይህን እናገራለን። ለዚህ እውነት እንዘምራለን፣ ለዚህ እውነት እልል እንላለን፣ ለዚህ እውነት እንኖራለን። እግዚአብሔርን በሚፈራ ጌታን በሚያከብር ሕይወት እንመላለሳለን። በቅድስናና በጽድቅ ራስን በንጽህና በመጠበቅ ያለ ነቀፋ ቅድስና ማነው ነቀፋ በሌለበት ኖሮ ያለ ነቀፋ እየተመላለሰን የጌታን መገለጥ እንጠባበቃለን። ኦኬ። የተዘጋጀን ሆነን እንጠባበቃለን። ወንድሞች እናቶች፣ ኦኬ። የተዘጋጀን ሆነን እንጠብቃለን። ኦኬ። ከሚነጠቁቱ መካከል እንድትሆን ዝግጅት ያስፈልጋል ማለት ነው። ራስን በንጽህና ከነገረኞች ከተንኮለኞች ጉባኤ ተለዩ። እዚህ ራሱ እንደዛ ቆንኩ ቀጥታ አሁን ወደ 300 ምናምን ነገር 400 የሚሆን ሰው አንፎሎ አድርጎ ወጥቶ ነበር። ተመልሶ ደግሞ መጣ። እባካችሁ አሁንም ልለምናችሁ በሳምንት ውስጥ 2 የኔን ፔጅ አንዴ ፎሎ አንዴ አንፎሎ በማለት አትቸገር። አሁን ባለፈው እያየሁት ነበረ ወደ 400 ሰው አንፎሎ አንስቶ ነበር። ይሄ ቴንኪው በእውነት እግዚአብሔር ገላገለኝ ብዬ ስል ተመልሰው ደግሞ 400 ሰው እንደገና ደግሞ ፎሎ አድርጓል። አዲስ ይሁኑ እናስገቡ ግን አላውቅም። ግን አንዳንዶቹ ሳያቸው እነኛው ናቸው ተመልሰው ደግሞ አንፎሎ ያደረጉት ፎሎ አድርገዋል። ለምን አበሳሽን ጠብሳለሽ እህቴ? ውልቅ ነው ማለት ያለብሽ። ይህን ቤት ትተሽ ውልቅ ላለመመለስ ምንድነው ሰው ገጠር ወደ ተወለድክበት ሀገር ላለመመለስ የምትፈልግ ከሆነ ይባላል በረኝነት ድሮ እንትን ስንል ድንጋይ እንደዚህ አድርገህ ወርውረህ ወደ ወንዙ ጣለውና ከዛ ሄድግና ድጋሚ ምልስ ብለህ አታየውም ምናምን ነገር የሚባል ነገር በረኝ እኔ እንግዲህ ገጠር ባል ሀገር ስለሆንኩኝ የረኝነቱ ነው የማወራው። እና ሰው ድንጋይ ወርውሮ ከሄደ በቃ አይመለስም ይላሉ። እና ድንጋይ ምን የምትወረውሩትን ወርውራችሁ ጥርግ ብለህ ነው መሄድ ያለበት። እዚህ ኖረህ ምንም አጠቅምም። ኢየሱስ አጀንዳ አይደለም። ኢየሱስ አጀንዳቸው የሆኑ ወንድሞቼ እዚህ ያገልግሉ፣ እዚህ ይቀመጡ፣ እዚህ እናገልግል። ቴንኪው። ጌታዬ ኢየሱስ ለዘላለም ስሙ የተባረከ ይሁን። እንኳን ደህና መጣችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም።
ዛሬም የቸርነትና የምሕረቱ ብዛት በስቶልን እዚህ ላይ ደርሰናል። ጌታን እናገለግላለን። እግዚአብሔር ይወደናል። የወደቁ ይነሳሉ። በእውነት 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 እግዚአብሔር የወደቁትን ያነሳል። ትልቅ ስራ አለን። ትልቅ ስራ አለ። ትልቅ ስራ አለ። ትልቅ ስራ አለ። ዝም ብሎ ለማለት አይደለም ወንድሞች እናቶቼ፣ ትልቅ ስራ አለ። በውስጥ እየተሰራ ያለውን ስራ ብታዩ ይሄ አገልግሎት ወደ ዩቲዩብ ሄዶ ሰው በየቤት ውስጥ ምን እያደረገ ምን እየተነጋገረ እንዳለ ብታውቁ፣ ብራዘር ዝም ብለህ ቀኝን ትሰጠኝ ነበር፣ እኔም ቀኝን እሰጠህ ነበር። አዎ በጣም ምን አሉኝ። እኔ እንግዲህ ብዙ ሰው እንደዚህ ብሎ መናገር በጣም ይከብዳል። በዚህ በሶሻል ሚዲያ ታሪክ ውስጥ ከመጣው ጊዜ ጀምሮ ያ እንደው በትንሹ ካላጋነንኩት ከ10 ሺህ በላይ የስልክ ጥሪዎች በእነዚህ ዓመታቶች ውስጥ መጥተዋል። በአመት እንደው 1000 ብዬ ነው ያው በአመት አሳንሼ ነው በአመት 1000 ሰው በአመት አሳንሼ በዚህ 10 ዓመት ውስጥ ምናምን ነገር ወደ 10,000 ስልኮች። ከዛ ውስጥ በጣም የሚገርመኝ አሳንሼ የነገርኳችሁ ልብ በሉ፣ በጣም ትንሿን የነገርኳችሁ። ብዙ ኮሜንት የሚሰጡኝ ሰዎች አሉ። በተለይ አንድ ወንድ ልጅ ወንድም ነው፣ ኦርቶዶክሳዊ ወንድም ነው። ከአዲስ አበባ በአንድ ወቅት ላይ ደወለልኝ። ስልኬን የት አገኘው ብዬ ስል ሰዎች ጠይቄ ነው የደወልኩልህ። እኔ ምልህ አለኝ። አቤት አልኩት። እኔው የኦርቶዶክስ እምነት ተከታይ ነኝ፣ እውነቱን ልንገርህ አለኝ። እሺ አልኩት እና እንደዚህ ጠዋት እንደዚህ የኔ ጋር ምሽት ነው አሁን እንደዚህ በምገባ ሳለ ኢትዮጵያ ጠዋት አይደል? ጠዋት ላይ እንደ ድንገት አያለሁ እና አገባለሁ። ቁጭ ላለው ልሰማህ። ቁጭ ካልኩኝ አንተ ሳትጨርስ አልወጣም እና ምንድን ነው አለኝ። ምኑ ብያልኩት። በቃ አለማቋረጥ ነው። ማቋረጥ አልችልም። አለማቋረጥ አይሆንልኝም። እሰማሃለሁ አለኝ። ቁጭ ካልኩ ሳልጨርስ አልወጣም አለኝ እና በጣም ብዙ ጊዜ ሰምቻለሁ። በጣም ብዙ ጊዜዎች ስታለቀስ ያለቀስኩበት ጊዜ አለ። ስትስቅ የሳቅኩበት ጊዜ አለ። ስትናደድ ምን ሆኖ ነው የሚናደደው ምናምን ነገር ብያልኩበት ጊዜ አለ። የምታወራቸውን ጽፍና ይዝ ነበር። ከዛ ሄጄ የኛ መጽሐፍቶች የተባሉትን አንዳንዶቹን ለማረጋገጥ ሞክሬያለሁ። ቤታችን ውስጥ ያሉትን ለጊዜው ያገኘኋቸውን፣ አብዛኞቹ ግን መጽሐፍቶች እንኳን ላገኛቸው አይደለም በስም ደረጃ አላቃቸውም፣ ግን ስጠቅስ እያየሁ ነበር እና እኔ አሁን በቃ እንደዚህ እየታገልኩ መኖር አልፈልግም፣ ጌታን መቀበል እፈልጋለሁ አለኝ። አሁን ከዛሬ 2 ዓመት በፊት አካባቢ ላይ ነው ያወራኝ ይሄ ሰው። እዚህም ሊኖር ይችላል። አንዱ ልክ እንደዚህ ጫት ቤት እየቃመ ገባ። እንደምታስታውሱ ከሆነ አይ ዶንት ኖ የዛን ጊዜ ሪታይ በደምብ ታስታውሱ ከሆነ አንድ የልግሞጥ ሞጣው ጫቱን አለ ቪዲዮ ከፍቶ ነበር። ችግር የለም ከፈለክ እንደዛው ጫቱን እየበላ መጠየቅ ትችላለህ። ጥያቄ አለን አለ። አብረው ተሰብስበው እየቃሙ ማለት ነው። አይ ይደብረኛል ሄጄ ተጣጥቤው ልምጣ ብሎ ሄዶ ተጣጥቦ መጥቶ ጥያቄ ጠየቀ። ነበርሽ አይደል? አዲስ ፍጥረት ነበርኩ ወይ ነበርሽ? ሪታይ ታስታውሳላችሁ አይደል? አዎ ጫት እየቃሙ አብረው ተሰብስበው። ወንድሞቼ ስለዚህ ሰው ገድልና ዝና አላወራ አይደለም። ምንም ገድል ምንም ዝናም የለውም። ኦኬ ባለ ገድሉ ባለ ዝናው ኢየሱስ ነው። ነበር አብርሽ ታስታውሳለህ? ከአውስትራሊያ ቴንኪው ወንድምነት ስላየው በጣም ደስ ብሎኛል። ኤኒዌይ ጫት እየቃመ ነበር ማለት ነው። ጌታን ተቀበለ ያ ወንድም። ወንድሞች እናቶች ስንቱ እኮ ነው ስንቱ ቤት እኮ ነው እግዚአብሔር አንኳኩቶት የገባው። ኤርትራውያን፣ ኢትዮጵያውያን ወታደሮች፣ የሰላም አስከባሪ በዳርፉል፣ በሶማሌ ሞቃዲሾ፣ ጅቡቲ አንድ ሰው ከማነው ከላቲን አሜሪካ ማነው ከአሜሪካ አጠገብ ያለ የዚህ ቆሻሻ ነገሩ የሚያጨሱበት ሀገር ነው ተብሎ ይባላል። እሱ ሀገር እንደው ቶሎ አይመጣልኝ። ማነው ሜክሲኮ። ከሜክሲኮ አንድ አበሻ ደወለ። እስከዛሬ ድረስ ስልክ ያልተደወለልኝ እነኚህ አርጀንቲና፣ ሜክሲኮ ወንድምልክ ነው። ከአርጀንቲና ከፔሩ ከፓራጓይ ምናምን ነገር የሚባሉ ላቲን ውስጥ ካሉት አገሮች ነው ስልክ ያልተደወለልኝ።
እነ ኮሎምቢያ ምናምን ነገር የሚባሉ እንደውም አይ ቲንክ አርጀንቲና ቦነስ አይረስ ነው የሚባለው። አንድ እዚያ ያለ አንድ ወንድሜ ስሙን ምናልባት ኢምሬት ላይ ይሰራል። ኢምሬት ላይ የሚሰራ ወንድም ነው፣ እዚህ ይኖራል። ተባረክ ወንድምነት። እዚህ ሀገር ሲመጣ ሽቶ ገዝቶልኝ መጣ። እንዴት የተባረከ ወንድም ነው። እዚህ ሀገር ሲመጣ የታለ ገዝቶልኝ መጣ ሽቶ። ለእኔም ለሚስትህም ሽቶ ገዝቶልን መጣ። ተባረክ ወንድምነት፣ ወዳለሁ። እንደናንተ አይነት ቅን ወንድሞች ኢምሬት ፍላይት ላይ የሚሰራው በጣም በትልቅ ቦታ ላይ ይህን ሽቶ ገዝቶልኝ ይዞልኝ መጣ። ለሚስቴም ለእኔም። እንዴት አይነት ወንድምና ሲያይ በቃ ፊቱ ላይ በቃ ያስታውቅበታልና እሱ በነበረበት ሆቴል ላይ እዚህ እኔ ሀገር መጥቶ እና መጣ ነበር አለኝ። እዚህ ሀገር ስለ ስንት ጊዜ አለኝ፣ ግን እኔ እዚህ ሀገር እንዳለ አላውቅም ነበር አለኝ። እና አይ ላቭ ዩ ወዳለ ወንድምነት ብዙዎች አሉና የዛን ጊዜ አይ ቲንክ ቦነስ አይረስ ነው ምናምን ነገር የሚባል ሀገር ላይ የሚሰራ ሰው እዛ ሆኖ ደውሎ አግኝቶኛል። ከዛ ውጭ አውስትራሊያ ሙሉ በሙሉ ማለት ትችላለህ፣ ፊሊፒንስ፣ ጃፓን፣ ኮሪያ፣ ቪየትናም፣ ቻይና፣ ህንድ፣ ታይዋን፣ ከዚህ ፓሲፊክ ላይ ካሉቱ ማለት ነው። አዎ አረብ ሀገራት፣ አፍሪካ፣ ራሽያ። ኢየሱስ የይሁዳ አንበሳ ሲማርክ በአንድ ቀን ስብከት አልኩ። አየርላንድ ነው የምትባለው አይደል? እንደውም አሜሪካ አሁን ወስዳታለሁ ምናምን ነገር እያለች የዴንማርክ ግዛት ነች ምናምን ነገር የምትባለው ልክ ነኝ አይደል ወገኖች? አየርላንድ ከእንግሊዝ በላይ ናት። ወደ ሰሜኑ ንፍቅ አካባቢ ላይ ያለችዋል። ግሪንላንድ ነው። ግሪንላንድ ይሄኛው ሌላ ነው። ግሪንላንድ ነው ያኛው። ኦኬ አየርላንድ የሚባል ሀገር ነው ያሉኝ በወቅቱ ማለት ነው። እንግሊዝ ውስጥ ይሆናቸው እነኚህ ላንድ ያሉባቸው ሀገሮች አይስላንድ፣ ግሪንላንድ፣ ፊንላንድ ምናምን ነገር ይምታቱብኛል። ብቻ ስዊዘርላንድ ላንድ ያላቸው ሀገሮች ይምታቱብኛል። ኤኒዌይ ምን ልላችሁ ነው ወንድሞች እናቶች፣ በእውነት ውጡ እንጂ እግዚአብሔር ጠርቶ ውጣ እንጂ የትኛውን ቦታ ላይ በልብ ቅንነት ጌታ ልኮህ ካገለገልክ አትጠራጠር፣ እግዚአብሔር አምላክ የምድሩን ፊት ይሰጣል። ክፋት፣ ተንኮል፣ ምቀኝነት ይዛ ግን ከሆነ ግን እግዚአብሔር በሚሰማ ሰው ፊት ነው ሞገስ የሚያሰጣ። ታውቃላችሁ የወንጌል አማኞች ተደራጅተውብኝ ሰው እንዳይሰማው እናድርገው ብለው ኃይለኛ ምክክር እየመከሩ እየሰሩብኝ እንዳለ የወንጌል አማኞች ሰሜን ጠርቶ እኮ ነው ሳሙኤል በላይነህ የሚባለው አከርካሪውን ሰብረነዋል ማንም እንዳይመታው እኮ ብሎ ያለው። ታውቃላችሁ ወንድሞች እናቶች፣ ሳምዬ ምንድን ነው ብዬ አልኩት እኮ ታውቃለህ። እንዴት ሰው ወንድሙን በቅንነት ሊያገለግል የወጣውን ሰው ላይቭ አደባባይ ላይ ፎቶን አሳይቻችኋለሁ። ፊቱ ላይ የነበረው ቃየላዊነት ማለት ነው፣ ነፍሰ ገዳይነት ካልሆነ በስተቀር እኔ መንፈሳዊ ሰው ነኝ ብራዘር። እኔ ጋር መታ አታምታታም ነው ብዬ የምልህ፣ አታምታታም። ቃየላዊነት ፊት ላይ ከተነበበ ቤካ፣ ሰናዩን፣ ኤርሚያስ ማንም ይሁን ማንም አናምታታም። እንዴት በዚህ ነው ያልክ ትናገራለህ? ማንም እንዳይሰማው አከርካሪውን ሰብረነዋል አለ። ዋት? አዎ አለ። ቪዲዮ አለ እጄ ላይ። ፊቱ ላይ ይታየው የነበረው በቀል ምንም ሊዋሻ ይችላል። እሱ ቪዲዮ ላይ ወጥቶ እንደዚህ እኔ አሁን እንደማወራው እንደዚህ እያወራ ከተናገረ እኔ ፎቶውን አታሳይ አትበለኝ። ስክሪንሾት አድርጌ ስለማንም ሰው ስትናገር የፊትህ ክፋት የሚሆን ብርሃን ይገለጣል ማለት ነው። ስለ ሰው እንደዚህ ይናገራል ወንድሞች ናቶች። ይህና ለካ ውስጣቸው ጥላቻ ጋር አርግዞ ነው። ለዚህ ነው አየህ ሲከፍት፣ እስቲ አሁን ብቻውን ሄዶ ይክፈት። ክፋት ወንድሞች ናቶች በዚህ ነው ያልክ። እግዚአብሔር ምሕረት ያርግለት። አንተ ከወንድሞቼ ጋር በብዙ ሀሳብ ላልግባባ እችላለሁ እንጂ በጌታ የሆነ ወንድሜን እንደዚህ ተከታትዬ በክርስቶስ ነኝ ብለህ ካልከኝ እኮ የልብ ምቴ ሁሉ ይጨምራል። ኢየሱስን እወደዋለሁ ብራዘር።
ኢየሱስን እወደዋለሁ። ዝም ብሎ ንግግር እንዳይመስልህ፣ እንደሚወደኝ ስለማቅ እሱ የወደዳቸውን ደግሞ በጣም ነው የምጠነቀቀው። ግን በዚህ ነው ያልክ ብራዘር መጥተህ አከርካሪውን ሰብራና ተደራይተው በቲክታክ በቴሌግራም ውስጥ ለውስጥ እየዶለቱ አንዳንዶቹ ብለ እኔ እሱ ቤት አንገባ ይላሉ። ገባ አልገባ ምን አንተ ስለገባ የሚመጣ ሰው የለም፣ እናንተ ስላልገባችሁ የሚቀር ሰው የለም። ማናችሁ እውነቱን ልንገራችሁ፣ እንደውም በዚህ ልክ እኔ ተናግሬ አላውቅም። ምሕረት አድርግልኝ ጌታዬ፣ እናንተ ምሕረት አድርጉልኝ ወንድሞች ናቶች። ማናችሁም ክፈቱ፣ ለብቻ በተናጠል ብትከፍት የኤርሚያስ አበበን ያህል አትሰማም። ፋክት። ተላላጥ፣ ተገባበጥ። በእውቀት የምትበልጡ በጣም ብዙዎች አላችሁ፣ በጣም ብዙዎች የተማራችሁ ማለት ነው። ብጠጋችሁ ልትጠቅሙ የምትችሉ ብትጠጉኝም ልትጠቅሙን የምትችሉ ወንድሞች ማለት ነው። እኛ እሱ ቤት አንገባም ማለት ሶ ለምን ትገባለህ? ክፋት ይዘህ ማለት ነው። ክፋት ይዘህ ለምን ትገባለህ? ብራዘር እኔ የለየልኝ ቆንጅዬ ካሪዝማቲክ ነኝ። ኦኬ እዚህ ያወራኸኝ እዚህ የምሰማው የአባቴ ድምፅ አለ። የስ አይኖ አልልም፣ ሁሉንም አልልም። እዚህ ምሰማዋል። አንተ እዚህ ስትቀጥፍ ባለ ነው ቁጭ ብለህ ስታወራ ስትቀላምድ ግሪኩ ብራይስቱ ለስትል ኖ ኦኬ። የሰውን ሁሉ ልብ የሚያውቅ እግዚአብሔር የገለጠልኝን ያህል አነባሃለሁ። ከዛስ እታይ ትወርድና ታብ ኮፒ ሊንክ ሼር እያደረግ ንስሐ ትገባለህ፣ ልብን ታስተካክላለህ። ቀና ስትሆን፣ ትሁት ስትሆን፣ በወንድሞች ላይ ክፋትን ማታሴር ስትሆን ያኔ መተህ ታገለግላለህ ማለት ነው። ካልሆነም ታደርጋለህ ምንም እና ለካየ አወጣው ማለት ነው። ሳሙኤል በላይነህ ና አወጣው። እኔ ጋር ድብብቆሽ የሚባል የለም። ቤቱ ተናገር፣ እውነቱን ነው። ተናጋሪው እግዚአብሔር ምሕረት የበዛለት ይሄ እረኛ ነው ኤርሚያስ። አታምታታም፣ እኔም አላምታታም። ለካ ህዝብ እንዳይሰማ የነበረ ስታደርጉ የነበራችሁ ስዶሉት የነበራችሁት እኔን ህዝብ እንዳይሰማኝ አድርገህ አንተ እኮ አልተሰማህም። ዝምብህን እሺ ብለህ የቴዎሎጂ ተማሪ አስተማሪ ነህ። ዝምብህን እሺ እያልክ ነው የምትውለው። ዝምብህን እሺ እያልክ አይ ነው በደንብ ለምጠራው ስሜን ጠርቶ ነው የተናገረው። እህትዬ ቂም ይዤ አይደለም፣ ክፋታቸውን እንድታውቁ ማለት ነው። በዚህ ነው ያልክ ተደራይተው፣ በዚህ ነው ያልክ ተደራይተው። የቴዎሎጂ መምህር የቴዎሎጂ አስተማሪ ነው። ነቢይ ዘነበ ጋ ነው ያለው ሀሎት ቤተክርስቲያን ደጋግሜያቸዋለሁ። ያኔም ከና ማንሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃው። መርዶ ላርዳል አንተም ይሁን ለሌሎቹ ከአማን ሻሎም ጋር ነው የታርቅ ያለው። አሁን በካልቪን ትምህርት ጉዳይ አይደለም፣ አማን ያውቃል። ኦኬ በሌላውስ ጉዳይ በተበዳደልንበት ተባብለንበት ይቅርታ ተባብለናል ከአማን ጋር። አየህ ወንድምህ እንደዚህ ገንዘብ ታደርጋለህ ማለት ነው። እንደ ቤት ተከፈተ ቃለ ሕይወት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁኝ። ይኸው ደግመዋለሁ፣ አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ፣ ስናገር በሀገራዊ ቋንቋ እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አየህ ህዝብ ካስበሉ በኋላ አይደለም መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ ቃለ ሕይወት ወጣ መግለጫ ብሰጥ ማላገጫ ነው ብዬ የምለው። ማላገጫ ምንም አታመጡ፣ ማላገጫ ነው ብዬ የምለው። በእነ እስራኤል ዳንሳ፣ በእነ እዩ ጩፋ፣ በሌሎቹ በእነ ማን ይሄ ሰውዬ ደግሞ ማነው አንድ አላለ ጭሮ ነው ማን ጭሮ ይብላና የጌታን ስም የሚያሰድብ የኤቲኤም ካርድ ይዛችሁ ነው ምናምን ነገር ብሎ በእነሱ ሁሉ ህዝብ ከተበላ በኋላ ወጣቱ ከተበላ በኋላ ኦኬ ሄዱ እስቲ አሁን በቃለ ሕይወትም በእነዚህ ቀደም ተበተባሉት ቤተክርስቲያን ወጣቱ ይገኛል እንዴ? የለም። ቢኖሩም ጥቂቶች ናቸው። የት ሄዱ? ነቢያቱ የተባሉት ወሰዷቸው። እኛ ፌስቡክ እና ዩቲዩብ ላይ ስንጮህ እነ እስራኤል ዳንሳ ሐሰተኞች ናቸው እያልን አሜሪካ፣ ካናዳ ተከታትዬ እየጮኩኝ ሳስጥል ለጥ ብለዋል። አሁን መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም። እንትን ጣውላ ሊጠብቅ ማለት መሰዊያ ብሎ የሚሉት እንጨት መሰዊያ አንጠብ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል በሐሰተኛ ነቢያት። በነ ዘላለም ጌታቸው ትምህርት ተበልተዋል።
ሰው መንፈስ ነው ብለው የሚለው በእነ ኃይሉ ዮሐንስ ትምህርት እንክት አድርገው አስበልተውታል ወጣቱን። ስለዚህ አዎ ብያለሁ። ለሚጠይቁኝ ሁሉ መልስ አለኝ አልኩ። የልዑል እግዚአብሔር ባሪያ ኦኬ። አስበልተዋል ህዝቡን በሐሰተኛ ነቢያት፣ በዘይት ሻጮች፣ በራፊ ጨርቆች ሻጮች አስበልተው ካበቁ በኋላ መግለጫ ቢሰጡ ይስጡ፣ መብታቸው ነው። እኔ እነሱን አላዛቸውም። በእድሜም ትልልቆች ናቸው፣ በአገልግሎትም ይቀድሙኛል። ኦኬ። እና ምን አለ ይሄው እንትምቶ እንዴት ቤተክርስቲያንን በዚህን ያህል ልክ ይናገራል? ብራዘር ኦርቶዶክስን ተናግሬ ነው የመጣሁት። አቤት ያንተ መካነ ኢየሱስ፣ ያንተ ቃለ ሕይወት፣ ያንተ ሙሉ ወንጌል፣ ያንተ ጉባኤ እግዚአብሔር፣ ያንተ ህይወት ብርሃን፣ ያንተ ዋቴቨር ማንም ሁን ማለት ማንም ሁን ከእግዚአብሔር ቃል እውነት የወጣ ነገር የምታደርግ ከሆነ ማንም አልናገር። አንተም ትናገረኛለህ፣ እኔም እናገራለሁ። ስናገር ግን እንደ እግዚአብሔር ቃል መናገር አለብን ነው። ኦኬ። ህዝብ አስበልተ ካበቃ በኋላ መግለጫ መስጠት ባልተሰጠ ብዬ ባልልም ግን ጅብ ካለፈው ውሻ ጮኸ። ደውሉ ኢትዮጵያ ወንድሞቼ እናቶቼ ደውሉ። ወጣት ስለሄደባቸው ነው። ተተኪ ትውልድ ወጣቱን ቸርች ሲጠሩት አልመጣ አለ። ተተኪ ትውልድ ቸርች ውስጥ እየጠፋ ነው ማለት ነው። ወጣቶቻችን በሰንዴ ስኩል ዘኪዮስ አጭር ሰው ነበር ምናምን ነገር ብለህ አስተምረህ ከዛ ደግሞ ከፍ ሲል ደግሞ የጌታን ነገር እናገረዋለን። ከዛ ሲያድጉስ ተታወጡ። ሂድ አሁን ወጣቶቹ ጋር እስራኤል ዳንሳ ወጣቱን ቢጠራ የሚመጣውና ቃለ ሕይወት ወጣቱን ቢጠራ የሚመጣው ህዝብ አንድ አይደለም፣ እኩል አይደለም። ማጋ ይሄዳል ህዝቡ ማጋ ይሄዳል። ለራሳችሁ ጻፉት ወንድሞች እናቶች፣ ማጋ ይሄዳል ራሱ። እስራኤል ዳንሳ የቃለ ሕይወት አባል አይደል እንዴ? እና እየተሰምቶኝ ነው እንጂ ቃለ ሕይወት ቤተክርስቲያን አይደለችም። በጣም ህዝብ አስበልተው ግን በጣም ያሳዝነኛል። ህዝብ አስበልቶ መግለጫ በመስጠት ማጋ ነው የሚሄዱት። እስኪ እውነቱን ነጋገር። የማን ቴሌቪዥን ነው የሚያዩት ልጆቻችሁ በቤት? እውነት አሁን እውነቱን እንነጋገር ከተባለ አንድ የቃለ ሕይወት ቤተክርስቲያን አገልጋይ ሲያስተምር ከሚሰማና እስራኤል እዩ ጭፋ ሲያስተምር ማንን ነው የሚሰማው ህዝቡ? እውነቱን ተናገሩ ወንድሞች እናቶቼ። አንድ የመካነ ኢየሱስ ቄስና ዮናታን ቢያስተምር ማን ነው የሚሰማው ህዝቡ? ማን ነው የሚሰማው? ማንን ነው የሚሰማው? እዩ ጩፋን ነው የሚሰማው። ማን ነው የሚሰማው? ዮኒ ነው የሚሰማው። አዎ አለቅ። ስለዚህ ወጣት ሲሄድባቸው ተተኪ ትውልድ ሲቀርባቸው ምን ቤቱን ማናውቀው መስሏቸው ነው አሉ ነው ወንድሞች እዛው። እና በዚህ ላይ ልክ ክፋትን ተደራጅታችሁ አትበሉ ወንድሞች እናቶቼ። በተለይ እኔ የጠቀመኝ ልንገራችሁ። ማለት እግዚአብሔር እንደዚህ አድርጎ ነው ሰውን ልብን የሚሰራው። እናንተ እኔን አታውቁም፣ ግን ደግሞ የምንታወቀውን ያን እንታወቃለን። ግን በጌታ ልለምናችሁ እውቀቱም ይቅርብህ፣ እውቀቱም ይቅርብኝ፣ ምኑም ነገር ይቅርብኝ፣ ቅንነት ከልብህ እንዳይወስድ። እዚህ ተንኮል ይዘህ መተህ እዚህ በልብ ማለት ተንኮል ይዘህ እሰብካለሁ ብለህ ብትል ጌታ ኢየሱስ ምስክር ነው፣ በሚሰማ ሰው ፊት ሞገስ ታጣለህ። እግዚአብሔር አብሮ አይቆምም። ድምፅ ለራስ ያቃጭልብሃል ተመልሶ። ቅንነት የለህም። ክፋት አመፅን ተሞልተ ነው። እሱን እግዚአብሔር አይፈልገው። ቅኖች ሆነን ግን አንድ ቃል የዮሐንስ 3:16 ብቻ እዚህ ቅን ሆነህ ከክፋት ርቀህ መተህ ብትናገር ጌታ ኢየሱስ ምስክር ነው፣ ምድር እንዲሰማህ ነው የሚያደርገው እግዚአብሔር። ያ የእግዚአብሔር ድምፅ፣ ያ የእግዚአብሔር ቃል ከተማይቱን የሚጠራ ነው የሚሆነው። ምን እኮ አላልክም። ዮሐንስ 3:16 ኢየሱስ ለሰው ልጆች በደልና ኃጢአት ሞቷል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው ማለት ነው። ቅን ሆነ እሷን ጥቅስ ብቻ መተህ በየቀኑ ብታወራ እመነኝ አልኩ እግዚአብሔር የህዝብን ጎርፍ ነው የሚጠራው በዛች ቃል። ከልብ ቅንነት ከልብ የዋህነት የሚወጣ እኔ ወደዚህ ወደ ትሁት
በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ነው ያለው። ተንኮለኛ ስትሆን ትላላጣለህ፣ ትገባበጣለህ፣ ምን ትላለህ? ህዝብ ብዙ ሰው በሰው መሰማት ይፈልጋል። እውነቱን ንገራችሁ በጣም ብዙ ሰው አይ ዶንት ኖ ለምን እንደምትፈልጉት አይ ዶንት ኖ። በጣም ብዙ ሰው በሰው ዘንድ መሰማት መታወቅ ይፈልጋል እና የማያደርገው የማይቆፍረው ነገር የለም። ይዞት የማይገባው ሰው የለም። አብይ ብሎ ፎቶን ዘቅዝቆ እንትና ጁዋር ምናምን ነገር ብሎ ፎቶን ዘቅዝቆ ኤርሚያስ እንትና ደግሞ ማነው ቦጋለና አየለች ምናምን ነገር ፎቶ ዘቅዝቆ በዛ ብሎ በዚህ ብሎ በቃ እነዛን ሰዎች ምን አለ የተወሰነ ጊዜ ሰዎች ሄደው ያዩሃል። ከዛስ በኋላ ዝምባም ሆነህ አለም አደባባይ ላይ የሰራዊት ጌታ እግዚአብሔር ሞገስ አሳጥቶ የራስ ንግግር ለራስ እንጨት ብሎህ ስትወጣም ጸልያ አትወጣም፣ ማለት ጸልያ አትገባም፣ ስትወጣም አመስግን አትወጣም። የነፍሳት ጥሪ አታረግ፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አሰብክ፣ የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አታደርግ። በሰማይ በእግዚአብሔር ዘንድ ስትሄድ ምን ይሆን ሰይ ጎሽ ሰይ የኔ አንበሳ እንዲህ ነው እንጂ ሌላው ፓስተሮችና ሌሎች ቁጭ ሲሉ አንተ በጣም የብዙ ሰዎችን ፎቶ ለጣጥፈ ስትገባ አቀህ ነበረ። በእውነት ቅዱስ ሚካኤል ለዚህ ሰው ሸልሞልኝ የሆነ አክሊል ጫንለት ብሎ ኢየሱስ ሰማይ የሚል ይመስላል። ብራዘር ስለ ስሙ ከመሰከርክለት በአባቱ ፊት ይመሰክርልሃል። ክፋት ጸንሰው ኃጢአትን ከልባቸው ጸንሰው የሚያወጡ ኃጢአትን ያረገዙ በእግዚአብሔር ቃል ኃጢአትን አፖርሽን እናደርግልሃለና አዎ የእምነት ሰይፍ